ጭራሽ ምቾት ሰጠኝ ለአንገቴ ላባ ሰይጣን ከለከለኝ ሲኦል እንዳልገባ። ፀሐይዋ ስትጠልቅ ትንሽ ላይኔ ዞማታል። በጭካኔ አሟሟት ሰው እየነደለ ህብረት ጢሻ ወርዶ እየተቃጠለ ረጋ ባለ ድምፅ ሰይጣን እልል አለ። ልክ ፊት ለፊት ግጥም እንዳለች ላይሽም ታለቀቀችና ድፍት ነው ያለች ወዲያው። ጥበብ ለኔ ምጥ ነው ብዬ አስባለሁ። እኔ መነባንቡን አቆምኩት። ላብ ከዚህ ይፈሳል ምናምን ነገር እጄ ምናምን ነገር ይንቀጠቀጣል ምናምን ነገር ቆም እያዩት ዞሮ መጣ ምናምን። ሰላም እንዴት ናችሁ? ውድ ሺባ ፖድካስት ቤተሰቦቻችን፣ ሁሌም እንደተለመደው በሺባ ፖድካስት አዳዲስ እንግዶችን እዚህ ስቱዲያችን እየጋበዝን ብዙ ነገሮችን እንጫወታለን። ዛሬም ደግሞ እንደተለመደው አንድ እንግዳ አለኝ። ከማቴዎስ ጋር አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን። እናንተም ደግሞ ብዙዎቻችሁ ይህን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ አይደለምና ሰብስክራይብ አድርጉ እንላለን። ኮሜንት ላይ ደግሞ ይህ እንግዳ ቢቀርብልን እኛን ያስተምረናል፣ ያዝናናናል የምትሉትን ኮሜንት አድርጉልን፣ እኛ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣ ማቴዎስ። እንኳን ደህና ቆየሽ። ጥሬን አክብረህ እዚህ ስቱዲዮ ስለመጣ ከልብ አመሰግናለሁ። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። እኛ ምን አመሰግናለን። እንዴት ነህ? ፈጣሪ ይመስገን ደህና ነኝ። ይሁን እንደምታይ ደህና ነኝ። እስኪ ከመጀመሪያው እንጀምርና ማቴዎስ ማን ነው ከሚለው እስኪ እንጀምር። ማቲያስ እባላለሁ። ብዙ ስራዎች ሰርቻለሁ። ያው በኔ አቅም ማለት ነው። በኔ አቅም ወደፊት ብዙ ስራዎችን እሰራለሁ። እንግዲህ በኔ አቅም አሁን ላይ ባለውበት ሁኔታ ስራዎችን ሰርቻለሁ እና ማቲያስ ማለት ያው የአንድ የጥበብ ባለሙያ ነው በሚለው እንያዘው። የትውልድ ቦታ ኪት ነበር የተወለድከው የሚለውንም ደግሞ በዚሁ አያይዘህ ብትነግረኝ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። የተወለድኩት መካኒሳ፣ ያደግኩት ደግሞ ካራቆሬ ነው። ያው ቀድሜ እንደገለጽኩት የኪነ ጥበብ ባለሙያ ነኝ። ይሄ ነው እንግዲህ። ማቲያስ ልጅነቱ ምን ይመስል ነበር? ልጅነቴ ያው እንደ ማንኛውም ልጅ ከእናቴ ጋር ነው ያደግኩት። እናቴን ያሳደገችኝ ምንም ነገር ሳይጎልብኝ ሁሉም ነገር አግኝቼ የፈለኩትን ነገር አድርጌ ብዙ ምክሮችን አግኝቼ ከእናቴ የተለያዩ ልምዶችን ቀስሜ እውቀቶችን አውቄ በእናቴ በኩል ነው ያደግኩት። ያው የልጅነት ህይወቴ ልክ አስቀድሜ እንደገለጽኩት ከልጅነት ጀምሮ ነው ኪነ ጥበብ ውስጥ የገባሁት ማለት ይቻላል። ትምህርት ቤት ውስጥ ሆኜ የተለያዩ ግጥሞችን፣ ሙዚቃዎችን፣ የተለያዩ ኪነ ጥበባዊ ስራዎችን አቅርብ ነበር ከኬጂ ጀምሮ ማለት ነው። በእንደዚህ አይነት ሁኔታ ከልጅነት ጀምሮ ሄድኩኝ። ሁለተኛ ክፍል አካባቢ ላይ ደግሞ ትምህርት ቤት ውስጥ የተውኔት ምዝገባ ምናምን ነገር ሲደረግ ተውኔት ተመዘገብኩኝ፣ ቲያትር ማለት ነው። ካራቆሬ ህዳሴ አንደኛ ደረጃ ትምህርት ቤት ውስጥ ማለት ነው ተመዘገብኩኝ። ከዛም በኋላ ተውኔት ጀመርኩኝ ማለት ነው፣ ቲያትር ጀመርኩኝ። ከሁለተኛ ክፍል ጀምሮ ነው ማለት ነው እንግዲህ በደንብ ደግሞ ወደ አርት ውስጥ ገብቼ መንቀሳቀስ ጀመርኩት። ከዛ በአርት ውስጥ ሆኜ ከብዙ ሰዎች ጋር ብዙ ስራዎችን በአቅሜ ለመስራት ሞክሬያለሁ ማለት ነው። እንግዲህ ያው የልጅነት ኪነ ጥበባዊ መንገዴ በዚሁ ልክ ነው። ከአንተ ባክግራውንድክን እንደው ስሰማ ማቲያስ በጣም በብዙ ውጣ ውረድ ነው እዚህ ደረጃ የደረሰ የሚባል ነገር ሰማሁ። እስኪ ስለሷ ደግሞ ትንሽ ነገር አጫውተን። በብዙ ውጣ ውረድ ነው ይሆናል እንግዲህ ያው እንዳለሽ እያለሽ ማን እንደሆነ ባላቅም፣ ግን ለኔ ግን አሁንም ብዙ መንገዶች ይጠብቁኛል ብዬ አስባለሁ። በእርግጥ አሁን የትም ደረጃ ደርሼ ያን ያክል ደረጃ ላይ ደርሼ አይደለም፣
ገና ብዙ መንገዶች፣ ብዙ ወጣ ወረዶች፣ ብዙ እንቅፋቶች ወደፊት ለማስበው አላማ ይገጥሙኛል ብዬ አስባለሁኝ። ግን አሁን ባለሁበት ሁኔታ ግን ያን ያክል ባይባልም እንደ ማንኛውም ስኬታማ እየሆነ እንደሚመጣ ሰው ጎን ለጎን ደግሞ ሰንኮፎች አይጠፉም፣ አንዳንድ ችግሮች አይጠፉም እና በነዛ ችግሮች ውስጥ እያለፍሽ ነገሮችን እየተወጣሽ አሁን ያለሁበት ደረጃ ላይ ደርሻለሁ ማለት እችላለሁ። ያው ማንኛውም ሰው አንድ ነገር ባሳካ ቁጥር ሌላም ነገር እየተከተለው ይመጣል። ምክንያቱም እንደ ራሴ ግምት ስኬት የብዙ ልፋቶች መጨረሻ ነው ብሎ የሚያስቡ ሰዎች አሉ። የብዙ ልፋቶች፣ የብዙ ድክመቶች መጨረሻ ነው ብሎ የሚያስቡ ሰዎች አሉ። ለእኔ ደግሞ ስኬት ማለት በአንድ መንገድ ውስጥ ሄደሽ አንድ ነገር ስታሳኪ ሌላ ተጨማሪ ችግሮች እፈልጋለሁ እያልሽ ነው ፈጣሪሽንም ህይወትሽንም ሌላ ተጨማሪ ችግር እፈልጋለሁ እያልሽ ነው። ለምንድን ነው እንደዛ ያልኩት? ለምሳሌ ልጥቀስልሽ። ለምሳሌ አንድ ሊስትሮ ከሊስትሮነት ተነስቶ ወያላ መሆን እፈልጋለሁ ብሎ የሚያስብ ከሆነ ከሊስትሮነት ተነስቶ ወያላነት ውስጥ ለመድረስ የሚያጋጥሙ ብዙ ነገሮች ይኖራሉ አይደል? አንዳንድ ነገሮች ይኖራሉ። ከሊስትሮነት ተነስቶ ወያላ ለመሆን የሚያስደርሱ በመሀል ላይ ብዙ ችግሮች ያጋጥሙታል። እነዛን አልፎ ልክ ወያላ እሆናለሁ ያለውን አላማ ወያላ ሆኖ ግብ ሲያደርገው ወይም ደግሞ ሲያሳካው የሰው ልጅ ምኞት ደግሞ በጭራሽ አይቆምም። የሰው ልጅ ሀሳብ፣ የሰው ልጅ ፍላጎት የሚቆም አይደለም፣ ሁልጊዜም የሚቀጥል ነው እና ወያላ ሆኖ ደግሞ ሹፌር መሆን እፈልጋለሁ ይላል። ግዴታ ነው ይሄ፣ በቃ የሰው ልጆች አይምሮ ነው እና ሹፌር መሆን እፈልጋለሁ ይላል። ከዛ ከወያላነት ተነስቶ ደግሞ ሹፌር ለመሆን ደግሞ በመሀል ላይ ሌሎች ስትራንግሎች ደግሞ አሉ። ተረዳሽኝ አይደል? እና እነዚህ ችግሮች ደግሞ ልክ ሊስትሮ ሆኖ ወያላ መሆን እፈልጋለሁ ያለው በእነዚህ መሀል ውስጥ ያለውን ችግር አይደለም የሚያልፈው፣ ያኛውን አይደለም የሚደግመው፣ ሌላ ችግር አለው ደግሞ ከዚህ የበለጠ ሌላ ነገር አለው። ከወያላነት ሹፌር ለመሆን ሌላ የበለጠ ችግር ያጋጥመዋል ማለት ነው። ከዛ ሹፌር ከሆነ በኋላ ደግሞ በሹፍርና ሲንቀሳቀስ አንዳንድ መንገዶች ላይ ሲሄድ ምናምን ነገር ጸጥ ብሎ የሆነች ባዶ መሬት ሊያይ ይችላል። እቺ መሬት ላይ ደግሞ የሆነች ቤት ብሰራስ ብሎ ሊያስብ ይችላል። ተረዳሽኝ አይደል? ከዛም በኋላ ያን ቤት ለመስራት ደግሞ ከወያላነት ሹፌር ለመሆን ያወጣውን ጉልበት አይደለም የሚያወጣው ማለት ነው፣ የዛኛውን እጥፍ ነው የሚያወጣው። ስለዚህ ለእኔ ስኬት ምንድን ነው? አንድ ነገር ባሳካሹ ቁጥር ራስሽ ላይ ሌላ ነገር እያዘዝሽ ነው። ሌላ መጀመሪያ ከሄድሽበት መንገድ እጥፉን የሆኑ ችግሮችና ጉዳቶች እያስተናገድሽ ነው ብዬ አስባለሁ። ስለዚህ ስኬት ውስጥ ለመግባት መጀመሪያ ቁርጠኛ መሆን አለብን። በደንብ ራሳችንን ዝግጁ ማድረግ ይኖርብናል። አንድ ኳስ ተጫዋች ቡድኖች የተለያዩ ተጫዋቾችን አጣጥፎ ምናምን ነገር አልፈው ምናምን ነገር ተቀባብሎ ምናምን ነገር ከብዙ ውጣ ውረዶች ምናምን በኋላ ጎል ያገባሉ አይደል? ካገቡ በኋላ ይደሰታሉ ምናምን ይስቃሉ። ቀጣይ ግን ሌላ ከዚህኛው ከገባበት ቡድን የተሻለ ሌላ ቡድን ይጠብቃቸዋል። ስለዚህ ራሳቸው ሌላ ጫና አላመጡ በማግባታቸው፣ ያን ጎል በማግባታቸው ራሳቸው ላይ ሌላ ጫና አዘዙ። ስለዚህ ስኬት የችግሮች መክፈቻ ቁልፍ ነው፣ እንደኔ ሀሳብ ማለት ነው። የችግሮች መክፈቻ ቁልፍ ነው። ግን እነዛ ችግሮች ግን ወደምንፈልገው ደረጃ የሚወስዱን ወደምንፈልገው መንገድ አቅጣጫ የሚጠቁሙ ናቸው ማለት ነው። እንደዛ ስለሆነ እኔም ወደ ስኬቴ ለመግባት ከትንሹ መንገድ ተነስቼ አሁን ባለሁበት ደረጃ ውስጥ መክፈል ያለብኝን መስዋዕትነት ከፍያለሁ ብዬ አስባለሁ። ስለዚህ ያ ነው። እስኪ ድጋሜ ደግሞ ወደኋላ ልመልስክና ኢለመንተሪ እና ሀይ ስኩል ህይወትክ እንዴት ነበረ? የኤሌመንተሪ ህይወቴ አስቀድሜ እንደነገርኩሽ ኪነ ጥበብ የጀመርኩት ከልጅነቴ ስለነበረ በጣም ፎከስ አድርጌ የነበረው የኪነ ጥበብ ጉዳዮች ላይ ነበረ። ኪነ ጥበብ የሆኑ ጉዳዮች ላይ በጣም ፎከስ አድርጋለሁ እና ያን ያክል ትምህርቴ ላይ ምናምን ነገር እንትን አይደለሁም። በጣም ጎበዝ የምባል ልጅ አልነበርኩም። ኪነ ጥበብ ጉዳዮች ላይ ግን በጣም ፈጣን ነበርኩኝ።
ትምህርት ቤት ውስጥ ሚኒ ሚዲያ ሊሆን ይችላል፣ ወይ የሆነ የአድዋ ፕሮግራም ሊሆን ይችላል፣ ወይ ብሔር ብሔረሰቦች ሊሆን ይችላል ምናምን ነገር ብቻ ማንኛውም ፕሮግራም ሲኖር ኃላፊነቱ ወደ እኔ ነው የሚመጣው በትምህርት ቤቱ ማለት ነው። ስቲል ከመጀመሪያ ደረጃ ትምህርት ቤት ብቻ የመጀመሪያ ደረጃ ትምህርት ቤት ብቻ ወደ 10 ምናምን የሚቆጠሩ የምስክር ወረቀቶች አሉ። የመጀመሪያ ደረጃ ትምህርት ቤት ብቻ በኪነ ጥበብ ጉዳዮች ማለት ነው። ግጥም አቀርባለሁ፣ ከዛም በኋላ እዘፍናለሁ፣ የተለያዩ ተውኔቶችን አዘጋጃለሁ፣ ልጆችን እየሰበሰብኩኝ ምናምን ነገር ተውኔቶችን እያሰነጠልኩ ምናምን ነገር ወደ መድረክ እንዲቀርብ አደርጋለሁ ምናምን ነገር። በእንደዚህ አይነት ሁኔታ ውስጥ ኤሌመንተሪ በደንብ ሄጄበታለሁ ማለት ነው። ግን ያን ያክል ከሰው ጋር ተግባቢ አይደለሁም። ሆነ ለመናገር ከሰው ጋር አብዛኛው ጊዜ ኪነ ጥበብ ጉዳዮች ላይ ብቻ ፎከስ የሚያደርግ ሰው ኪነ ጥበብ ወይም ደግሞ ኪነ ጥበብ ሙያ ውስጥ ከሌለ ሰው ጋር ያን ያክል ኮንታክት የለውም። ብዙ ጊዜ ከተመለከትሽ በደንብ የሚግባቡት የኪነ ጥበብ ባለሙያና የኪነ ጥበብ ባለሙያ በደንብ ይግባባሉ። እኔ ደግሞ እንደነገርኩሽ ከልጅነቴ ጀምሮ ውስጥ ገብቼ ስለነበረ እንደዚህ አይነት የኪነ ጥበብ ጉዳይ ውስጥ ያን ያክል ከጓደኞች ምናምን ነገር አልነበሩኝም ምናምን ነገር ስለ ኳስ ምናምን ነገር ሲያወሩ አብረውኝ ያሉ ጀለሶች ምናምን ነገር ስለ ኳስ ማውቀው ነገር የለም። እኔ ቀጥታ ከትምህርት እንደወጣሁኝ ወይ ግጥም ነው ምጽፎ ምናምን ነገር ወይ ፊልሞች ነው ማየው ምናምን ነገር ወይ መጽሐፍ ነው ማነበው ምናምን ነገር ብቻ ኪነ ጥበብ ጉዳይ ውስጥ ነው የምሳተፈው። ከዛ ዩኒፎርሜን ቀይሬ ምናምን ነገር በቃ ቦርሴን ወርውሬ ምናምን ነገር ቀጥታ ወደ ቲያትር ቤት ነው የምሄደው ምናምን ነገር ማለት ነው። እንደዛ ስለነበረ ያን ያክል ማህበራዊ መስተጋብር የሚባለው ነገር ከኪነ ጥበባዊ ባለሙያዎች ጋር ካልሆነ በስተቀር ብዙም አንተን አለልም ነበር። እና ያለኝ አማራጭ ደግሞ ምንድነው ኮስተር ማለት ነው። ኮስተር ማለት ነው እና ኮስተር አልባቸዋለሁ ብዙ ጊዜ በመኮሳተር ነው የሚያውቁኝ። ብዙ የሰፈር ሰዎችም ጓደኞቼ ምናምን ነገር በመኮሳተር ነው የሚያውቁኝ። ይሄን ያመጣብኝ ደግሞ ምንድነው ልጅ እያለሁ አንድ ካራክተር ተጫውቼ ነበር። የመንግስቱ ኃይለማርያም ካራክተር ነው እና ያ ካራክተር በጣም ተላበስኩትና በጣም አዳፕት አድርጎት ምናምን ነገር ፊዚካሊ ምናምን ነገር በቃ ፌሻሊ ምናምን ነገር በደንብ ለምዶት በጣም እኮሳተራለሁ እና በቃ ልጆች ምናምን ነገር ሊያናግሩኝ ምናምን ነገር ይፈራሉ ምናምን ነገር ኢቭን በቃ ስስቅ ምናምን ነገር እንዴ ሳቀ ምናምን ነገር ብሎ ምናምን እስከ መጠቋቋም ምናምን ነገር ይደረስብኛል የሆነ ጊዜ ማለት ነው። እና ብዙ ጊዜ ኮስተር ብዬ ነው ኤሌመንተሪን ያለፍኩት። ኮስተር ብዬ ነው ግን ያው ከመምህራን ጋር ምናምን ነገር በኪነ ጥበብ ጉዳይ በጣም ስለምንቀሳቀስ በጣም ኮንታክት ነበረኝ፣ እግባባ ነበረ። በዚህ አጋጣሚ እንዲያውም ህዳሴ የመጀመሪያ ደረጃ ትምህርት ቤትን በደንብ ከልብ ማመስገን እፈልጋለሁ። ለምን ኪነ ጥበባዊ ጉዳዮች ላይ በደንብ አትኩሮ ይሰራል። ለኪነ ጥበብ ጉዳይ ውስጥ መግባት ለሚፈልጉ ጀማሪ ልጆች፣ በኪነ ጥበቡ ሰክሰስ መሆን ለሚፈልጉ ልጆች እድሉን ያመቻቻል እና በዚህ መንገድ ውስጥ ስላለፍኩኝ እኔም ደስ ብሎኛል። ያን ያክል ምንም ያጣሁት ነገር አለ ብዬ አላስብም። ያው ሁለተኛ ደረጃ ደግሞ ብዙም ልዩነት የለውም። ግን ያው ሁለተኛ ደረጃ ላይ ስገባ ትንሽ ከኪነ ጥበብ ጉዳዩ ቆጠብ ማለት ጀመርኩኝ። ምክንያቱ ምንድን ነው? ያው ምክንያቱ አንደኛ ነገር በደንብ ትምህርቱ ላይ ፎከስ ማድረግ አለብኝ ብዬ ስለማስብ ትምህርቱ ላይ ፎከስ ሳደርግ ወደ ትንሽ ኪነ ጥበባዊ ጉዳይ ደግሞ ትንሽ ላላ ነገር አለችብኝ እና ኪነ ጥበባዊ ጉዳይ ትንሽ ወደ ኋላ አድርጌው ትምህርቱ ላይ የሆነች ለመፍጨርጨር ሞክራለሁኝ። በትምህርቱ ጉዳይ ላይ ለመፍጨርጨር ሞክራለሁኝ። ሌላው ነገር ደግሞ ያን ያክል ትምህርት ቤቱም ደግሞ ሁለተኛ ደረጃ ቀጣይ የገባሁበት ትምህርት ቤት ደግሞ ያን ያክል እንትን አይደለም፣ ልክ እንደ መጀመሪያው ደረጃ ትምህርት ቤት አይደለም እና ብዙ እንትን አላልኩበትም በመጀመሪያ ደረጃ ትምህርት ቤት ውስጥ ማለት ነው። ያ ስቲል ሁለተኛ ደረጃ ተማሪ ነኝ አሁንም፣ ግን እንትን ያን ያክል ብዙም እንቅስቃሴ እያደረግኩበት አይደለም እና እንደነገርኩሽ የመጀመሪያ ደረጃ ትምህርት ቤት ሆኜ በጣም ፎከስ አደረግ የነበረው ኪነ ጥበባዊ ጉዳይ ስለነበረ እንዲያውም አንድ ሚስጥር ልታስወጪኝ ነው ዛሬ ማለት ነው። 7ኛ ክፍል ተማሪ ሆኜ ፊልሞች ምናምን ነገር ይሰራ ነበር። አጫጭር ሾርት ሙቪዎች ምናምን ነገር ይሰራ ነበር በማውቃቸው ሰዎች በኩል ማለት ነው እና እየተሰራ
ካስት ተደረኩኝ ፊልሙ ላይ ማለት ነው። ካስት ተደረኩኝ እና ካስት ተደረጌ ፊልሙ መቼ ይቀረጻል? 7ኛ ክፍል ፋይናል ፈተና ላይ ፈተና ጊዜ ፊልሙ ይቀረጻል ተባለ። ከዛም በኋላ እኔ እንደነገርኩሽ ማስቀድሞ ያን ያክል እንትኑ አልነበረኝም። በቃ ያን ያክል አልተረዳሁትም ነበረ፣ ህይወትን አልገባኝም ነበርና በቃ ሙሉ 100% የሚባለው በሙሉ አይምሮዬ ያለው አርቱ ላይ ስለነበረ ዩኒፎርሚን ለብሼ ምናምን ነገር በሰላም ሀገር ቤት ልፈተን ነው ብዬ ወጥቼ ቀጥታ ወደዛ ነው የሄድኩት ማለት ነው። ፋይናል 7ኛ ክፍል ፋይናል ፈተናውን ትቼ ቀጥታ ወደ ቀረጻ ነው የገባሁት። ከዛ ተቀረጸ ምናምን ነገር። ያው ለኔ በኪነ ጥበብ ትልቁ መስዋዕትነት ከፈልኩኝ የምለው 7ኛ ክፍል ወደኩኝ ማለት ነው። 7ኛ ክፍል ወደኩ። ቤተሰብ የሚያውቀው ተፈትኜ እንደወደኩ እና 7ኛ ክፍልን ደገምኳት፣ ተማርኩኝ። ስማር ግን ትምህርቱን ብቻ አይደለም የተማርኩት፣ የገባኝ ነገር አለ። ለምን መስዋዕት መክፈል አለብኝ? መስዋዕት የሚከፈልለት ነገር በምን ያክል መንገድ ነው? ለዚህ ነገር ምን ያክል መስዋዕትነት መክፈል አለብኝ? ለዚህ ነገርስ ምን ያክል መስዋዕትነት መክፈል አለብኝ የሚለውን ነገር ተረድቻለሁ። ደግሞ ባይገርምሽ የሰራነው ፊልም ተቃጥሏል። ተቃጠለ ተባለ፣ ኤዲት እየተደረገ ተቃጥሏል የሚባል ምናምን ነገር ተብሎ ፊልሙ ተቃጥሏል። ምን ሆነ የተቃጠለ? ፊልም ከተቀረጸ በኋላ ኤዲት ሊደረግ ምናምን ነገር ወይ ሃርድ ዲስክ ላይ ምናምን ነገር አጋጣሚ እንትን ኮራፕት ያደርጋል ሃርድ ዲስኩ ምናምን ነገር የሆነ በአንዳንድ አጋጣሚዎች ይቃጠላል ስራዎች ማለት ነው። እና ያው እንደዚህ መስዋዕትነት የተከፈለ ተቃጠለ እና ብቻ ብዙ እንትኖች አሉ፣ ብዙ የሄድኩባቸው መንገዶች አሉ። እንደዚህ ነው ጉዞ። አርት ውስጥ ግን ያኔ በቤተሰብ ተቀባይነት አልነበረም? በጣም ቤተሰብ ተቀባይነት ነበረው ባይገርምሽ። ግን ያኔ አሁን 7ኛ ክፍል ላይ ዩኒፎርም ለብሰህ ከቤት ወጥተህ ቀረጻ ቦታ ከምትሄድ ይልቅ በቤት ተናግረህ ትምህርት ቤት አስፈቅደውልህ ሌላ ቀን መፈተን እንድትችል ማድረግ አይችሉም ነበር? እሱን እኮ ነው የምልሽ። አሁን እኔ የእሱ እውቀት ነው የሌለኝ በዛ ጊዜ። ገባሽ አይደል? ሙሉ በሙሉ የጋለበኝ አርቱን መውደድ የሚለው ብቻ ነው እንጂ ቆም ብሎ ማስተዋል የሚባለው ነገር ያን ያክል እንትን አላልኩትም፣ አልተገናዘብኩትም እንጂ እንዳልሽው ማድረግ ይቻል ነበር ማድረግ፣ ግን እንትን አላልኩትም። በቃ ምንም ያገናዘብኩት ነገር የለም። በቃ ቀጥታ ፊልም ልሰራ ነው የሚል ወኔ ብቻ ነው በቃ በውስጤ ውስጥ ሞልቶ የነበረው። እሱም ብቻ ነው በቃ ሳስብ የነበረው እና እንደዛ ማድረግ ይቻል ነበር እንጂ ቤተሰብ በሚገባ ነው በአርቱ ላይ የደገፈኝ። አርቱ ላይ በደንብ እንቀሳቀስ፣ የተቻለኝን ሁሉ እንዳደርግ ያቅሟን ሁሉ አድርጋ ስትደግፈኝ የነበረችው እናቴ ነች እና አሁንም ስቲል በእናቴ ስም ነው በአርቱ ላይ የምጠራው። ዜድ ማለት እንግዲህ እናቴ ነች። ማቲያስ ዜድ ወይም ደግሞ ዜድ ብቻ ነው ባለው እኔ ማለት ነው። አሁን በአርቱ ላይ በማንኛውም እንቅስቃሴ ማቲያስ ዜድ ወይም ዜድ ተብዬ ነው የምጠራው። በህይወት የሉ? በደንብ አለች እንጂ አለች በህይወት። በኋላ ላይ በደንብ በሰፊው እንትን እላለሁ ብዬ ነው። ያኑርልክሽ። አሜን። እንዴት ነበረ ወደ ግጥም ደግሞ እንደምትጽፍ ሰማሁኝና እንዴት ግጥምንም ያኔ ነው የጀመርከው? ከ2ኛ ክፍል? ልክ 2ኛ ክፍል ላይ አንድ ሰው እያገኘኝ እና ይዞኝ ወደ ስራ ቦታ ሄደ። አንድ ቤት ውስጥ አስገባኝና የተለያዩ መሳሪያዎችን አሳየኝ። ይህን ያክል ቁጥር መሳሪያ፣ ይህን ያክል መፍቻ ምናምን ነገር ብሎ አስረዳኝ እና በደንብ ከተግባባን በኋላ ከሱ ጋር ቀጥታ ስራ ጀመርኩኝ። እዛ ሰው የወሰደኝ ጋራጅ ውስጥ ስራ ተቀጥሬ መስራት ጀመርኩኝ ማለት ነው። ስራ ፈልጋለሁ ብለን የገባህበት? አዎ ስራ ፈልጋለሁ ብዬ ቀጥታ ወሰደኝ። ከዛ አሁን ላይ እንደምታዩ ያው በጣም ብዙ ሰዎች እኛ ጋር የተለያዩ መኪኖች እያመጡ ምናምን ነገር እንሰራለን መኪኖች እና
በአርቱ ላይ ያን ያክል ብዙ እንቅስቃሴ አላደርግም እና ለመናገር ያን ያክል ብዙ በአርት ውስጥ ዲቴል ገብቼ ምናምን ነገር አልሰራም። አብዛኛውን ጊዜ የምሰራው በጋራጅ ውስጥ ነው ጊዜ የማሳልፈው። ብዙ መኪናዎችን በቃ እኛ ጋር የማይመጡ መኪኖች የሉም እና በተለያዩ አቅም ኢቭን በራሴ ብቻዬን ራሱ የምሰራበት አጋጣሚ አለ። ብቻዬን በጣም ትላልቅ መኪናዎችን ፈታትቼ ምናምን ነገር እገጥማለሁ ምናምን ነገር እና ያን ያክል አርት እንትን ግጥሙ ላይ ምናምን ነገር ብዙም የተረዳሁት ማቆ ነገር የለም። ግጥሙ ላይ ጋራጅ ውስጥ ነው ብዙ ጊዜ ነው ያሳለፍኩት። ይቅርታ ግን ቆይ አንዴ እንትን እንድትለኝ ነበረ ይዞኝ ሄደ ባለ ሰውየው ከዛ መፍቻና እንትን ሰጠኝ። ምንድነው መፍቻ ሰጠኝ ብለክ ነበር ያቆምከውና ከዛ ቀጥል ነው አውራ መፍቻ ሰጠኝ። ከዛስ ምን አይነት እንትኖች ነበሩክ የሚለውን ነገር ማለት ነው። ኦኬ መፍቻውን ሰጠኝ። መፍቻውን ሰጠኝ። እሺ ግን እንዴት መፈታት እንዳለበት አፈታቱን እያንዳንዳቸው መፍቻዎች የራሳቸው ቁጥር አላቸው አይደል? እና ይሄኛው ለዚህኛው ይጠቅማል፣ ይሄኛው ለዚህኛው ይጠቅማል ነው ብሎ ያስረዳኝ እና ገባኝ። ከሁለተኛ ክፍል ጀምሮ ጋራጅ መስራት ጀመርኩኝ ማለት ነው። ከሁለተኛ ክፍል ጀምሮ የማታ እየተማርኩኝ ቀን ቀን ጋራጅ እሰራለሁ ማለት ነው። እንደዛ እያደረኩኝ ምናምን ነገር ስራዎችን በደንብ መንቀሳቀስ ጀመርኩኝ ስራዎች ላይ። አረ ፈለቀ፣ አረ አማኑኤል ምንድነው የሚያስቅህ? እና ምንድነው የሚያስቃችሁ? ቅርታን ጀመርሽ? ችግር የለውም። ውሃ ጠጣበት። ውሃ ጠጣ። ውሃ ጠጣ። ማኔ ምን ነው? ምን መጀመር እንችላለን። እንደነገርኩሽ አርት ምናምን ነገር የሚባለው ነገር ያን ያክል እኔ ብዙም ቦታ የለኝም በአርት ውስጥ። ያን ያክል አርት ተገቢ ነው ብዬ አላስብም ለአንድ ሰው። ቅርታሽ አንዴ እንውጣ። እንዴ አማ መድኃኒዓለም እንውጣ። እንዴት ነበረ አንተ የማታ እየተማርክ ቀን ላይ ያው ጋራጅ ትንሽ አይከብድም? ያው አንዳንዴ እኮ የምትፈልጊው ነገር ካለ የምትወጂው ከሆነ ምንም ያክል መስዋዕትነት ልትከፍልለት ትችላለሽ አንዳንድ ነገሮች። ስለዚህ እኔም በጋራጅ ሙያ ውስጥ በደንብ ገብቶ የመስራት ፍላጎት ስለነበር በቃ ከልጅነት ጀምሮ መኪናዎች ሳይ ምናምን ነገር አስፋልት ላይ ሳልፍ ምናምን ጋራጆች ምናምን ነገር ሳይ በጣም ፍላጎት ያድርብኛል እዚህ ገብቼ ብሰራስ ምናምን ነገር እና በቃ እንደነገርኩሽ ጎን ለጎን ከትምህርት ጎን ለጎን ጋራጅ ውስጥ መስራት ጀመርኩኝ። ከዛም በኋላ አርቱ የሚባለው ነገር ያን ያክል እንትን ለኔ ቦታ የለውም ማለት ነው። በስንት ብር ነበረ የተቀጠርከው? ያኔ መጀመሪያ ጊዜ የተቀጠርኩት በ35 ብር በወር ማለት ነው። አዎ በወር 35 ብር እያገኘሁኝ እሰራለሁኝ ማለት ነው። እንደዛ ነው። በስንት አመትክ ማለት ነው? በ12 አመትክ ማለት ነው። እስኪ ግጥም ማለክ ይዘክር ነው የመጣከው? ስለ ጋራጅ ነው ስልሽ ያው በጣም የምሰራው ጋራጅ በተመለከተ ስለሆነ ያን ያክል ግጥም በተመለከተ የምሰራበት ጉዳይ የለም እና ያዘጋጀሁት ግጥም አጋጣሚ ሆኖ አሁን ራሱ እዛ ጋራጅ እየሰራሁ ስለነበረ ግጥም አዘጋጅቼ ነበርና ግጥሙ እንትን እንዳለ አላውቅም፣ አልተረዳሁትም። አሁን እዚህ ለማቅረብ ብዬ ነበር ግጥሙን የጻፍኩት፣ ግን ምንም የተረዳሁት ነገር የለም ግጥሙን በተመለከተ። ስለዚህ ግጥሙን በተመለከተ ያን ያክል እንትን ስለሌለኝ ቦታም ስለሌለኝ ግጥሙን በተመለከተ ማቅረቡ ነገር የለም።
እሺ እሺ እንዝጋው። መዝጋት አይጠብቅብንም፣ መቀጠል እንችላለን። እንትን ነው ያዘጋጁት ግጥም የለም ማለት አልችልም። እስኪ ማርያም አይ ስልሽ እንትን አብዛኛውን ትኩረት አድርጌ የምሰራው ጋራጅ ውስጥ እንደሆነ ነግሮሻል አይደል አሚር? ኖ ገጣሚ ነው ያለኝ። ማ አሚር? እኔ ጋራጅ ውስጥ እንደምሰራው እኔ ሰሙት ኪዳነ ምህረት ገጣሚ ነው ያለኝ። ኖ እኔ ግጥም በተመለከተ ምንም አይነት እንቅስቃሴ አላደርግም እኔ። እና የጻፍከው ግጥምስ? ግጥም እሱን ይጻፈልኝ። ማ? አሚር። አሚር ግጥም አይችልም። አሚር ግጥም አይችልም። አይ መቻል አለመቻል ሳይሆን ያው ግጥምን በተመለከተ በሚለው ሄደ እንትን ትላለህ ብሎኝ ነው እንጂ ግጥምን እንትን አይደለም። ምን ያክል ስልሽ ስለ ጋራጆች ምናምን ስለ መኪኖች ማውራት የምንችል ከሆነ ይቻላል። ግን ግጥምን በተመለከተ እንትን ያን ያክል መረዳው ነገር የለም። ኪዳነ ምህረት እንበል ወይ እየቀለድኩ ነው በል። አውቀህ ነው ስልሽ አንቺ ራስሽ በምን ተረድተሽው ነበረ? ነው እኔ ገጣሚ ነው ብሎ ነኝ ነው እንትን ያለኝ። አይ እንዴት ነው ገጣሚ ነው ይልሻል? መጀመሪያ እኮ አስቀድሞ ይነግሩ ያሉ እኮ ለሱ። አይ እሱም ቢሆን እኮ ያውቃል እኮ ማ እስኪ ማርያም አይደለም። እኔ እኮ ግራ የገባኝ እኮ ግጥም ማለት እንደምችል ነበር የተናገረኝ እኮ ብሌንድ አድርገሽ ኮንቨርሴሽኑን ቀጥይ ካለው ነገር አንፃር። እኔ እኮ ግጥም ይጽፋል እኮ እያልኩኝ ነው። ኧረ በማርያም አውቄ ነው በለኝ። እሺ እዚህ ጋር ያሉት ግጥሞች ግጥም አይደለም እኮ እሱ። ይሄ እጥበት የሚገቡ መኪኖች ስም ዝርዝር ነው። ማርያምን እኔ ላሚር ደውለታለሁ። ማርያምን እኔ ላሚር ነው። እኔ ስቅንተን ያሸኛለ አይ አይደለም ስልሽ አሁን እዚህ ድረስ እኔ እንትን አልኩ አይደለ? እዚህ ድረስ መጥቻለሁ አይደለ? ያለው ነገር ለማስረዳት እንደዚህ መሆን የለበትም እኮ ሞመንቱ አይደለ? ነው እኮ ግን ተጋኩልሽ ነው አይደል? የጠራሽው የመጀመሪያ አካባቢ እኔም እኮ ትንሽ አስቆይ ነበር አይደለ? እሱማ ልክ ነው። ሚስ ኮሚኒኬሽን እንደሆነ ገባ። ሶ ብሌን አድርገሽ ቀጥይ። አንዳንድ ባንቺ በኩልም ያልተረዳችሁ ነገር ሊኖር ይችላል፣ አላውቅም። ብቻ ግን አስቀድሜም ተናግሬያለሁኝ። ብዙ ስራዎችን የሰራሁት ጋራጅ ውስጥ በተመለከተ ነው የሚለው ነገር አስረድቼ ነው የገባሁት። አይ ሳይሆን እናም ደግሞ ቲያትር እንደምትሰራ ነግሮኝ እኮ። እሺ በቃ እሺ እንዳም ፖፕቶ እንግዲህ በመቤቴ ሙድ ያዝኩ ከሆነ ተው በማርያም በቃ አይ በጣም እንትን ያልኩት ነገር የጠበቅኩት ነገር አይደለም። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ስለዚህ እንትን ብሄድ አሪፍ ነው ስልሽ ያልተገባባሽው አንቺም ሳትረጂ ነው ነገሮችን እንትን ያልሽ አንደርስታንድ ያደረግሽው ያለው ነገር ሳይገባሽ አይደለም። ኪዳነ ምህረትን የኔ አረዳድ ሳይሆን ልጁ ያለኝን ነው እና ደግሞ አስቀድመሽ እኮ ማርያም እሺ በቃ ይሄን ነው። አይ በእንደዚህ ሁኔታ ማለት የት እንቀጥል እንችላለን? አሁን እኮ ምንም እንረዳዳው ነገር የለም እኮ አንቺም የገባሽ ነገር የለም፣ እኔም ማውቀው ነገር የለም አይደል? ስለዚህ በምን አይነት መንገድ ልንሄድ እንችላለን? እሺ በቃ እሺ መቀጠል እንችላለን። በእንደዚህ አይነት መልኩ ማለት ልቀጥል አልችልም። በጣም ይቅርታ። እሺ እንግዲህ ፈል አይ ማርያም ይቅርታ። ገስት ሆኖ መጣረል ሄደች ነው እኮ እናንተ ለምዶ ከኋላ የምትስቁት ምንድነው? ሀሳቡ ተጋጭቶብን ነው አይደለ እንዴ? ሀሳብ ታዲያ ቢጋጭ ሀሳቡ ተጋጭቶብኝ ነው። በቃ ይኸውልህ እኔ እናንተ እኮ ወተን አወራን አይደለ? ስለዚህ አሁን ፕሮግራማችንን እንቀጥል። እሺ ይቅርታ በጣም ተረጋጋና እስቲ አሁን ጥያቄዎችን አስተካክለሽ ጠይቂኝ። ስለዚህ ያው ጋራጅን በተመለከተ ኪንጠቢ ጉዳይ ሳይሆን ጋራጅን በተመለከተ ጥያቄዎች ብትጠይቂኝ ደስ ይለኛል ማለት ነው። እኔ ስለ ጋራጅ ነው የማላውቅ እመቤቴ። እሺ ሰባቱ የግብ መንገዶች ብለክ ደግሞ ምዘረዝርልን 7 የግብ መንገዶቻችን አሉ እና ከዛ ውስጥ አንደኛው እያንዳንዱ ነገር እያብራራክ ተነግረናለህ።
አንደኛው ነገር አላማ እንደሚለውጥ እርግጠኛ ሁን ይላል። ይሄ ምን ለማለት ፈልገህ ነው? አልሰማሽኝ መሰለኝ። ይሄንን አሚር ነው ያዘጋጀው። እኔ የማውቀው ነገር የለም። ከጋራጅ አንፃር ለማውራት እኔ እንትን ብል ይሻለኛል፣ ብሄድ ይሻለኛል። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት በቃ ከኪነ ጥበብ ውስጥ ወጣው ምናምን ነገር ሲለኝ እንዴት ነው በ12 ዓመት የማታ እየተማሪያው በፊትም በቃ አይምሮይ ስታወራ አይምሮይ ውስጥ ሲመላለስ የነበረው እሱ ነው። አይ ትንሽ እንድደናገጭ ብዬ ነው መጀመሪያ አርት ውስጥ እንዳለውኝ አድርጌ ካርት እንደወጣው ለማድረግ የሞከርኩት። ተሳክቶን እንደምን ያስባል። ያየሁት ግጥም አይደለም የመኪና የሚታጠቡ መኪና ዝርዝር ነው አላለኝ። እሺ እንቀጥላለን። እኔ እኮ ማርያምን ግራ ገባኝ። እመቤቴን እስካሁን ሳለቀቀኝ ነው። አማን ግን ተጀመረ ፕራንክ እዚህ ስቱዲዮ ውስጥ ማርያም ተጀመረ። እሺ በእኔ ብሳል ታያለህ። እመቤቴን እርር ነው ማለት እኔ ደግሞ ላንተ ወግኝ ይዛ ስጣላ እመቤቴን ወጥቼ እኮ እየተቆጣሁት ነበር። ማለት ለምን ትስቃላችሁ? በጣም አመሰግናለሁ። ሻው ምንድን ነው የምናወራው? እኔ ግራ ገብቶኝ ምንም አሁን በጠይቀው የምር አሁን ወደ ራስ ተመለሽና ኪነ ጥበብ ጉዳይ ማውራት እንችላለን። በቃ ያወራንባቸውን ሀሳቦች ቦነስ ያወራንባቸውን ሀሳቦች ማውራት እንችላለን። ችግር የለውም። ካቋረጥን በጀምረን ማለት ነው። ምንድነው አሁን ስለምንድን ነው የምጠይቀው? ጋራጅ ግጥም ማቅረብ እችላለሁ። ከግጥም መጀመር እችላለሁ። ችግር የለውም። አሚር አመንሽኝ እንደ አንቺ በቃ ፍራንክ ነው ተባልን እኮ እስካሁን አልወጣላትም እኮ እቺ ልጅ አሚር ግጥም መጻፍ አይችል ኪያምቶ ነው ይጻፍ። አይ በቃ ተመልሰናል። አሁን ትንሽ ለቀቅን በር ብዬ አስቤ ነው። እሺ ግጥም ጠመ ስለዚህ አንቺ ወደ ራስሽ ተመለሽና አንድ ነቃ ሊያደርግሽ የሚችል ግጥም ካለ እስኪ ልጋብዝሽ። እሺ እሺ አንድ ግጥም አለ ብዙ መድረኮች ላይ አቅርቤያለሁኝ። ያውቁታል ብዬ አስባለሁኝ። ምንሼ ቸከሷ ላሽበይ ወይም ፎንቃ እየለፈለፍኩኝ በማላውቀው ቋንቋ አንቺ እንድታፈቅሪኝ ተርዚና ወጥሬ አናቴን በእሻሽ እንደ ሴት አስሬ ሲጃራ አጥልቄ ከጣቶቼ መሃል አንቺ እንድትወጂኝ ከቦምብ ቤት ለዋል አንቺ እንድትወጂኝ ጸጉሬን አሽከርክሬ አዙሬ ጭራቅ ካልመሰልኩኝ አዲስ ፍጡር አውሬ ቀበቶ ሳላጠብቅ ከሱሪ ፈትቼ እኔም ፓንት እንዳለኝ ለህዝብ አሳይቼ ከሰፈር አጥር ስር አጉል ተጎልቼ ወጣት እንስቶችን ከኋላ ጎብኝቼ የተመቸችኝን በመስኮት ጎትቼ ቼ በላንቼ አንቺ እንድታፈቅሪኝ በ12 መርፌ በጅንስ ሱሬ ላይ ወግቼ አካሌ እስኪታይ ገላይ እንደ ደብተር ጽሑፍ አስቸክችኬ አቦ ገደል ግቢ አላልፍም ከልኬ ማንነቴ አይደለም አላደርግም እምቢ እኔ አንቺን ሳፈቅር አንቺው በአንቺው ምርጫ የሚመችሽን አግቢ ይላል ግጥሙ። ደስ ይላል። አሁንም እየተማርኩ
እየተማርኩ ነው ብለኸኛል። ምንድን ነው የምትማረው? አሁን እንደነገርኩሽ በአንዳንድ ምክንያቶች ከትምህርት ትንሽ ያው በኑሮ በላይፍም ጉዳይ አለ። ከዛም በኋላ እንደነገርኩሽ ኪነ ጥበባዊም ጉዳዩም አለ። በሱ ጉዳይም ትንሽ ከትምህርቱ ወደ ኋላ የምቀርበት ሞመንት ተፈጥሮ ነበርና ስቲል አሁን 11ኛ ክፍል ተማሪ ነው። 11ኛ ክፍል እየተማርኩ ያለሁት ማለት ነው። እነዚህን መንገዶች ጽፈሃል አንተ፣ የግቡን መንገዶች 7ቱ የግብ መንገዶች የሚሉና እያንዳንዱን እያብራራ ትነግረናለህ። አንደኛው አላማህን እንደሚለውጥህ እርግጠኛ ሁን ይላል። አዎ ያው እውነት ለመናገር መጀመሪያ እኔ የሆነ በጣም ትልቅ ነገር ስኬት አድርጌ ወይም ደግሞ አሁን በጣም የተሻለ ነገር ላይ ሆኜ አይደለም እነዚህ ነገሮች የጻፍኩት። የግብ 7ቱ መንገዶች የሚሉ ጽሁፎችን ጽፌያለሁኝ። ወደ ግባችን ሊወስዱን የሚችሉ 7 መንገዶች ማለት ነው። እነዚህን 7 መንገዶች የጻፍኩት ከራሴ እይታ ተነስቼ ነው እና አጋጣሚ ሆኖ እነዚህን ጽሁፍ ጽፌ እንዲያውም ይህን ጽሁፍ ጽፌ ወደ 45 ምናምን ነገር ሰብስክራይበር ያለው የቴሌግራም ቻናሌ ነበር የለቀኩት። ከዛ አጋጣሚ ሆኖ ሳይ ምናምን ነገር የራሴን ጽሁፍ ቲክቶክ ላይ ያገኛሉ ምናምን ነገር ሳይ ምናምን ፌስቡክ ላይ ምናምን ነገር አገኛሉ ምናምን ነገር ሼር እየተደረገ እንትን ምናምን እየተባለ ምናምን ነገር አሪፍ ሄዶልኛል ምንም ሳይታወቀኝ ማለት ነው። እና በጣም ነው ደስ ያለኝ። ስለዚህ በደንብ እንድሰራ ገፋፍቶኛል እና ይሄን በደንብ ህዝብ ተቀብሎታል ወዶታል ብዬ ስላመንኩበት ነው በደንብ አጠንክሬ ባጽኑት ያደረኩት ማለት ነው። የግብህ 7ቱ መንገዶች ብዬ ጻፍኩት። የመጀመሪያው አላማ እንደሚለውጥህ እርግጠኛ ሁን ይላል። ያው ማንኛውም ሰው ግብ ለማሳካት ሲያስብ ያ ስኬት እንደሚለውጠው፣ ያ ስኬት ስኬታማ እንደሚያደርገው፣ ያ ስኬት ወደ ተሻለ ደረጃ እንደሚወረውረው እርግጠኛ መሆን አለበት። እርግጠኛ ባልሆነበት ነገር ላይ ሰው ምንም አይነት እንቅስቃሴ ያደርጋል ብዬ አላስብም። ስለዚህ መጀመሪያ አላማ ሲኖረን አላማዬ ስኬታማ ነው ወይ የሚለውን ነገር በደንብ ማወቅ ስላለብን አላማ እንደሚለውጥህ እርግጠኛ ሁን የሚለውን ነገር አስቀድሜ በአንደኛ ደረጃ ላይ አስፍሬያለሁ ማለት ነው። ይሄ ነው። ሁለተኛው ደግሞ መነሻና መድረሻን ጠንቅቀህ እወቅ ይላል። በትክክል መነሻና መድረሻን ጠንቅቀህ እወቅ። ከምን እንደምትነሺና የት እንደምትደርሺ በደንብ ማወቅ አለብሽ። አሁን ለምሳሌ እኔ ከቤቴ ተነስቼ እዚህ እስከምደርስ ድረስ ከየት እንደተነሳውና የት እንደምደርስ አውቃለሁኝ። ይሄን ሳላውቅ እዚህ ልደርስ እችላለሁ? እዚህ ልመጣ አልችልም። የሆነ መንገድ ስቼ ምናምን ነገር ወይ ዝም ብዬ በደመ ነፍስ የሆነ ጫካ ልገባ እችላለሁ ወይ የሆነ ገደል ልገባ እችላለሁ ምናምን ነገር። ስለዚህ መጀመሪያ ይሄን ነገር ማወቅ አለብኝ ማለት ነው። መነሻና መድረሻዬን በደንብ አድርጌ ጠንቅቄ ማወቅ አለብኝ። ስለዚህ ከምን ልነሳ፣ ለግቤ ለስኬቴ ከምን መነሳት አለብኝ፣ ከዛስ የቱ ጋር ነው የምደርሰው የሚለውን ነገር በሁለተኛ ደረጃ አስቀምጫለሁ ማለት ነው። ሶስተኛው ደግሞ በምትፈልገው አላማ ላይ ሙሉ ተስፋ ትጣል፣ ምክንያቱም ካልተሳካ ዳግም እንዳትነሳ ሆነ ትሰበራለህ ይላል። አዎ ዋናው ነው ይሄ። በነገራችን ላይ ብዙ ሰዎች ስኬታማ መሆን ይፈልጋሉ። በስኬታማነት መንገድ ውስጥ ብዙ መንገዶችን ይሄዳሉ። ግን በጣም ችግር የሆነብን ምንድን ነው? 100% ያ ነገር እንደሚለውጥ ነው ወይም ደግሞ ያ ነገር ስኬታማ እንደሚሆን ሙሉ ተስፋችንን እዛ ነገር ላይ መጣል የለብንም ይላል። እዛ ነገር ላይ መጣል የለብንም። አማራጮችን መጠቀም አለብን። ፕላን ቢ የሚባሉ ነገሮች አሉ። የተለያዩ እሳቤዎች አሉ። የተለያዩ መንገዶች አሉ። እነዛን ማዘጋጀት አለብን። እነዛን ማናዘጋጅ ከሆነ ግን ሳይሳካልን ሊቀር ይችላል። ሳይሳካልን ሊቀር ይችላል። ሳይሳካልን የቀረ ጊዜ ግን ዳግም እንዳንነሳ ሆነን እንሰበራለን። ዳግም እንዳንነሳ ሆነን እንሰበራለን። ስለዚህ በምንፈልገው አላማ ላይ ሙሉ ተስፋችንን አንጣል። በቃ በምትፈልጊው። እኔ አንድ ጥያቄ ያለኝ እዚህ ጋር ማለት ነው። አሁን ለምሳሌ አንተ የኪነ ጥበብ ባለሙያ ነህ አይደል? ስለዚህ ከዛ ተጨማሪ ፕላን ወይም ደግሞ ፕላን ቢ ያለ? በጣም ጥሩ ጥያቄ። እኔ አሁን በኪነ ጥበብ ሙያ ውስጥ ነው እየተንቀሳቀስኩ ያለሁት። ግን በዚህ የኪነ ጥበብ ሙያ ውስጥ ግን ስኬታማ ያደርገኛል ብዬ የያዝኩት አንድ ግብ አለ። የያዝኩት መንገድ አለ። የያዝኳቸው የተለያዩ እንቅስቃሴዎች አሉ።
በደረጃ ያወጣቸው አላማዎች አሉ እና እነዚህ አላማዎች ላይ ግን 100% ይለውጡኛል ብዬ ራሴን አልጥልባቸውም። ሙሉ በሙሉ ወደዚህ ነገር አላዘነብልም ማለት ነው። ሌላ አማራጭ የምፈልግበትን መንገድ መጀመሪያ ያዘጋጃለሁ። መጀመሪያ ተመራጭ ምንድነው? በኪነ ጥበብ ስኬታማ መሆን ነው። በኪነ ጥበቡ ስኬታማ መሆን ነው። ግን በኪነ ጥበቡ ስኬታማ ለመሆን የምሄድባቸው መንገዶች ይወስኑታል። ስለዚህ የምሄድባቸውን መንገዶች እከፍላቸዋለሁ ማለት ነው። የምሄድበትን መንገድ አንድ መንገድ አይደለም አደርገው ማለት ነው። ሌላም መንገድ እፈልጋለሁ፣ ተጨማሪ መንገድ እፈልጋለሁ ማለት ነው። ስለዚህ 100% አርቱ ላይ ስኬታማ ሆናለሁ ብዬ ባስብም ግን ስኬታማ መሆንበትን መንገድ ማዘጋጀው ግን ፕላን ኤ እና ፕላን ቢ አድርጌ ነው ማለት ነው። አንድ ፕላን ብቻ አይደለም የሚሆነው ማለት ነው። ምክንያቱም ያ ፕላን ካልተሳካ እዛ ወድቄ ልቀርበት የምችል መንገድ ስለሚኖር ያንተ ፕላን ቢ ምንድን ነው? የኔ ፕላን ቢ ያው በኪነ ጥበብ ሙያ ውስጥ አንድ የኪነ ጥበብ ባለሙያ ስትሆኚ ብዙ ጊዜ አርቲስት የሚባል ነገር አለ። እኔ አርቲስት ነኝ ብዬ አስባለሁ። በነገራችን ላይ አርቲስት ማለት ምን ይመስልሻል? አርቲስት ማለት ተዋናይ ነው? ዝም ብለሽ እንደግምትሽ አርቲስት ማለት ምን ይመስልሻል? ጥያቄ ራስክ መለሳትን ያላውቅም እንዴ? አርቲስት ማለት የብዙ የኪነ ጥበብ ሙያዎች አቅፎ የያዘ ማለት ነው። ብዙ የኪነ ጥበብ አሁን ለምሳሌ እኔ ግጥም እገጥማለሁ። ከግጥሙ ጎን ለጎን ደግሞ ድርሰት እጽፋለሁ። ከድርሰቱ ጎን ለጎን ደግሞ ፊልም ዳይሬክት አደርጋለሁ። ከፊልም ዳይሬክት ጎን ለጎን ደግሞ ሌላ ተሰጥኦ አለኝ። ይሄን ተሰጥኦኝ ግን መጨረሻ ላይ የሚጠቀሙ ብዙ መንገዶች ካልተሳኩ፣ አሁን ባልኩሽ መንገዶች ካልተሳኩ ይሳካሉ። እርግጠኛ ነኝ ያስኩበት መንገድ ስለሆነ ይሳካሉ ብዬ አስባለሁ። ግን ምንድነው? ሙዚቃ ነው ብዬ አስባለሁ። ሙዚቀኛ ነው ሙዚቃ? አዎ። ስለዚህ እንደ ነገርኩሽ ቲያትር ነው መጀመሪያ የጀመርኩት። ቲያትር ስትሰሪ ደግሞ ብዙ ጊዜ ቮካል ኤክሰርሳይዝ የሚባል አለ። ወደ ተውኔት ከመግባትሽ በፊት ቮካል ኤክሰርሳይሶች እናደርጋለን። ቮካል ኤክሰርሳይዝ ስናደርግ ድምጻችንን በደንብ እንትሊናል እና ከልጅነቴ ጀምሮ ቮካል ኤክሰርሳይሶች ስሰራ ስለመጣሁን ትንሽ ቢሆን ድምጻዊ ነኝ ባልልም በደንብ ከሰራሁበት ግን ድምጽ አለኝ ይመጣል ብዬ አስባለሁ። አራተኛ ደግሞ በመንገድ ላይ የሚያስፈልግን ትጥቅ አሟላ ይላል። ትክክል። ያው ለምሳሌ ከቤቴ ተነስቼ እዚህ ስመጣ በመንገዴ ላይ የሚያስፈልገኝ ትጥቅ ሊኖር ይችላል። ለምሳሌ ግጥም ማዘጋጀት ሊሆን ይችላል። አሁን ለምሳሌ ግጥም ማዘጋጀቱ ትጥቅ ነው። ምክንያቱም እዚህ ስነ ጽሁፍን በተመለከተ እስከተጠራሁኝ ድረስ ግጥም ማዘጋጀት ይኖርብኛል። ስለዚህ ይሄ አንድ ትጥቅ ነው። ምናልባት በጣም ኃይለኛ ዝናብ እየዘነበ ከነበረ ወይ ወፈር ያለ ጃኬት፣ ኮፍያ ያለው ጃኬት ላደርግ እችላለሁ፣ ወይም ደግሞ ዣንጥላ ልይዝ እችላለሁ። ይህም አንድ ትጥቅ ነው። ስለዚህ ከአንድ ቦታ ተነስተን አንድ ቦታ በምንደርስበት ጊዜ መሀል ሊያጋጥሙ የሚችሉ ወይም ደግሞ ሊጠይቁን የሚችሉ አጋጣሚዎች አይጠፉ። ስለዚህ ለነዚህ መልስ የሚሆኑ ትጥቆችን ማሟላት ይኖርብናል ማለት ነው። ስለዚህ በመንገዳችን ላይ የሚያስፈልገን ትጥቅ ማሟላት አለብን ለዓላማችን መጀመሪያ። በጉዞ ላይ የሚያጋጥምህን ሰንኮፍ ለቀጣዩ ትምህርት እንጂ መቆሚያ እንዳይሆን ይላል። ይሄ ያው ግልጽ ነው። በጉዞ ላይ የሚያጋጥም ሰንኮፍ ለቀጣዩ ጉዞ ትምህርት እንጂ መቆሚያ እንዳይሆን፣ ቀጣይም ሌላ ችግር ያጋጥመኛል እወጣዋለሁ፣ ይሄኛውን እንደምንም ቻል አድርጌ የወደፊቱን ላስብ እንደማለት ነው። ስለዚህ ማንኛችንም ለስኬት በምናደርገው ጉዞ ውስጥ በሚያጋጥመን ሰንኮፍ መቆሚያ አይደለም መሆን ያለበት ማለት ነው። መበረታቻ መሆን ያለበት ለቀጣዩ እርምጃችን ስለሚሆን ማለት ነው። ምክንያቱም ቅድም እንደገለጽኩት ችግር የሌለበት ነገር በሙሉ ስኬታማ ያደርጋል ብዬ አላስብም። ችግሩ ከፍ ባለ ቁጥር ስኬታማነታችን ከፍ ይላል። የምንጠቀመው ኃይል ከፍ ባለ ቁጥር የምናገኘው ስኬት በጣም ከፍ ይላል ብዬ ስለማስብ መቆሚያ ሳይሆን ለቀጣዩ መማሪያ እናደርገው
ብዬ አስቤበታለሁ ማለት ነው። ስድስተኛ ደግሞ ፀሐዩ ቢበረታብህ ጥላ ፍለጋ ወደ ኋላ ሳይሆን ከፊትህ ያለውን ዋርካ እያሰብክ ጉዞህን ቀጥል ይላል። አዎ በመንገዳችን ላይ ፀሐይ ቢበረታብን ጥላ ፍለጋ ወደ ኋላ ሳይሆን ከፊት ያለውን ዋርካ እያሰብን ጉዟችን መቀጠል አለብን። ያው ፀሐይ ብዬ ያሰብኩት ስኬታማነት በሚለው መንገድ ውስጥ በምንራመድበት ጊዜ ጠላቶች ይኖሩናል፣ የሆኑ ችግሮች ያጋጥሙናል መሀል ላይ እኛን እንድናቋርጥ የሚያደርጉ ልክ ሰንኮፍ ከሚባለው ጋር የተያዘ ነው። ይሄኛው ሰንኮፍ ከሚባለው ጋር ግንኙነት አለው እና እንድናቋርጥ የሚያደርጉ ነገሮች ይፈጠሩብናል እና እነዚህ ባጋጠሙ ሰዓት ከፊት ለፊት ያለ ጥላ ነው እንጂ መፈለግ ያለብን ከኋላ ያለውን አይደለም። ወደ ኋላ ተመልሰን አይደለም መጠለል ያለብን ነው። ከፊት ለፊት ያለውን ጥላ ማሰብ አለብን። ምክንያቱም ጭንቅላታችን ከፊት ጥላ እንዳለ ካሰበ ከኋላ ጥላ የለም ብሎ የሚያስብ ከሆነ ከፊት ብቻ ነው እንድንራመድ የሚገፋን ማለት ነው። ስለዚህ ማንኛውም ፀሐይ ቢያጋጥመን ጥላ ፍለጋ ወደ ኋላ ሳይሆን ከፊት ያለውን ዋርካ ወይም ደግሞ ከፊት ያለውን የስኬት መንገድ እያሰብን ጉዟችንን መቀጠል ይኖርብናል። ሰባተኛና የመጨረሻው ጭንቅላትን አልችልም በሚል ሀሳብ ከተዋከበ ለመመለስ ካሰብ የመጣህባቸውን አራቱን ልፋቶች አስብ ይላል። ይሄ ነው ጭንቅላት አልችልም፣ አይሳካልኝም፣ አይ ይሄ ነገር እኮ ያቅተኛል። ምክንያቱም ብዙዎቻችን አሁን እዚህኛው ፓርቲ ላይ ነው የምንቆመው። እዚህኛው ፓርቲ ላይ በቃ ድክምክም ብለን ተሰባብረን ቁጭ እንላለን እና አይ አልችልም፣ ይሄ ነገር ይከብደኛል፣ በቃ እኔ ምንም አቅሜ እኮ አለቀ ምናምን ነገር እንላለን። እንደዚህ በምንልበት ጊዜ ይሄ ጽሁፍ ምንድነው የሚለው? እንደዚህ በምንልበት ጊዜ የመጣንባቸውን መንገዶች እስካሁን እንግዲህ አስቡ፣ እዚህ ቦታ ለመድረስ ስንትና ስንት እንትኖች አልፈናል። ትጥቅ መሟላት አለብን የሚለውን ነገር አስበናል። ከዛም በኋላ ለዓላማችን ግብ ስኬታማ የሚያደርጉ ነገሮችን እርግጠኛ መሆን አለብን ምናምን የሚሉት ነገሮች አውርተናል አይደለ? ስለዚህ እነዚህ ነገሮች አስብ፣ እነዚህ ነገሮች ከኋላ ያሳለፍካቸውን ነገሮች ካስብ እንዴ ይሄ ሁላ መንገድ አልፌማ እንዴት እዚህ ጋር ቆማለሁ እንድትይ ያደርግሻል። ስለዚህ እነዛን መንገዶች አስባቸው ነው የሚለው። በዚህኛው መንገድ ተረድቼዋለሁ። ያው መጨረሻ ላይ ደግሞ ምንድነው የሚለው? እኚህ 7 መንገዶች ለዓላማ ተጠቅመህ ካልተሳካ በእርግጠኝነት ቁጥር 3 ላይ ያለውን ስተኸዋል ማለት ነው። አዎ ቁጥር 3 ደግሞ ምንድነው የሚለው? በምትፈልገው ዓላማ ላይ ሙሉ ተስፋ አትጣል፣ ምክንያቱም ካልተሳካ ዳግም እንዳትነሳ ሆነ ትሰበራለህ። ስለዚህ መጨረሻው ያቺ ነች ማለት ነው። በቃ ብዙዎቻችን ዓላማችን አንድ ዓላማ እንይዝና የዓላማ ብቻ ነው በቃ ስኬታማ የምንሆነው በዚህ ዓላማ ብቻ ነውና በዚህ መንገድ ብቻ ነው ብለን ያንን መንገድ እናስቀምጥና ያ የሄድንበት መንገድ ካልተሳካ በቃ እኔ እኮ አልችልም ብለን ቁጭ እንላለን ምናምን ነገር። ሌላ መንገድ ያስፈልገናል የሚለውን ነገር ነው ሶስተኛው ያቀፈው ማለት ነው። ስለዚህ እነዚህን ሁሉ መንገዶች ሄደን ካልተሳካ ሌሎችን አይደለም የሳትናቸው፣ ሶስተኛው ነው በእርግጠኝነት የሳትነው። ምክንያቱም ሶስተኛውን ካልሳትን እንደ አዲስ አንድ ብለን መጀመር እንችላለን ማለት ነው። ካልተሰበርን ዓላማችን ያሳካናል ምናምን ነገር ብለን በቃ ሙሉ በሙሉ እርግጠኛ ሆነን ምናምን ነገር ሄደን ሳይሳካ ቀርቶ ምናምን ከሆነ ድጋሚ አንድ ብለን መጀመር እንችላለን። ሄደን አሁንም ላይሳካ ይችላል። ለምን አሁንም አንድ ብለን አንጀምር? ብቻ ሶስተኛውን በደንብ በጥንቃቄ ብናስተውለው ብናደርገው ጥሩ ነው ባይ ነኝ። ይሄ ነው እንግዲህ እኔ ሀሳብ 7ቱ መንገዶች። በጣም እናመሰግናለን። እስኪ ግጥሞችህን ደግሞ እንስማቸው። እሺ አንድ ግጥም አለ። ትንሽ ይችኛዋን ግጥም ግነት ዘይቤ የሚለውን ግጥም እንትን የግጥም አጻጻፍ ስታይል ተጠቅሜ ነው የጻፍኩት። ጸጸት የሚባለው ነገር ሲገዝፍ በምን አይነት መንገድ እንረዳዋለን? ጸጸት አዎ፣ ጸጸት ሲባል ያው በጣም በትልቅ ነገር አዎ። መቼስ ተጸጽቶ ማያውቅ ሰው አለ ብዬ አላስብም። ብዙ ሰው ይጸጽታል አይደለ? ስለዚህ አንድ ወንድ አለና ከፍቅረኛው ጋር
ተጣልቶ በራሱ ምክንያት ከእሷ ጋር ተራርቆ ምን ያክል ጸጸት ውስጥ እንደገባ ገነን አድርጌ ያው በግጥም ስታይል ግጥም ብዙ ጊዜ ባህሪው ግነት ይፈልጋል፣ ስዕላቶችን ይፈልጋል እና እሱን ተጠቅሜ የጻፍኩት ሁሉም ላንቺ አበረ የሚል ግጥም ነው ማለት ነው። ሁሉም ላንቺ አበረ፣ ሁሉም ላንቺ አበረ፣ እኔን ተወኝና ሆ ብሎ ተነሳ፣ ሊያጠፋኝ አሰበ፣ ሊጥለኝ አሰበ፣ ሊያስከፋኝ አሰበ፣ ብቻ ክፉ አሰበ። አንቺን ስለተውኩኝ ተከፋ መሰለኝ፣ ሰማይና ምድሩ እየገላመጡኝ፣ ዛፎች አበባዎች ደም እያነቡብኝ፣ ድንጋይና ዛፎች እጅጉን ሳቁብኝ፣ አንቺን በመተዌ እያሽሟጠጡብኝ። እንጃ አንቺን በመተዌ ሕፃን አፍ ሲፈታ እማ አባ ትቶ ጅል ብሎ ሰደበኝ ድምፁን አሰምቶ። ሁሉም ላንቺ አበረ ወይ አንቺ ነበረ፣ ገመድ ስዘረጋ ልገላገል ብዬ፣ ከእንጨት ላይ ስጥለው አንገት አንጠልጥዬ፣ ጭራሽ ምቾት ሰጠኝ ለአንገቴ ላባ፣ ሰይጣን ከለከለኝ ሲኦል እንዳልገባ። መርዝ እንኳን ገዝቼ ብጠጣ፣ ጭራሽ ምቾት ሰጠኝ ሆዴም ቦርጫ ወጣ። ሁሉም ላንቺ አበረ አራዊቱም ሳይቀር፣ ገባሁኝ ከጫካ ድሌ ልሞክር። ጅቦች በረሃብ እርስ በእርሳቸው እየተበላሉ፣ እንደ ደረቀ ዛፍ ታከውኝ ያልፋሉ። ሁሉም ላንቺ አበረ ወይ ያንቺ ነበረ፣ ውበቴ ጠፋብኝ ወርቅ ልብስ ታጥቄ ጭቃ እየመሰልኩኝ፣ አዳምን ደገምኩት ጸጸት ነፍስ አወጣ፣ አካላቴን በላኝ በንዴት ተቆጣ። አንቺን ትቶ ረስቶ ላንቺ ያላበረ፣ ይኸው የኔ ጀግና ጸጸት ብቻ ቀረ ይላል። ይሄን ግጥም እንዴት ልጽፍ ቻልክ? ያው ይሄን ግጥም ልጽፍበት የቻልኩት ምክንያት ብዙ ጊዜ ከአንዳንድ ሰዎች ጋር ልንጣላ እንችላለን፣ በሆነ መንገድ ደግሞ ልንደሰት እንችላለን። ግን ስንጣላም ሆነ ስንደሰት ጭንቅላታችን የሚስልበት መንገድ አለ። አሁን ለምሳሌ ከፍቶሽ ከሆነ ወይ ከሆነ ሰው ጋር ተጣልተሽ ከሆነ የሆነ ሰማዩ እኮ ፍክት ያለ ነው፣ ግን የሆነ ጭልም ያለ ይመስልሻል። አያጋጥምሽም? አንዳንዴ የሆነ ከፍቶሽ ከሆነ ወይ ከሆነ ሰው ጋር ተጣልተሽ ከሆነ የሆነ ድባቴ ውስጥ ገብተሽ ከሆነ ማለት ነው ጭልም ያለ ይመስልሻል ምናምን ነገር። በጣም ተደስተሽ ከሆነ ደግሞ ጨለማ ውስጥ ብርሃን ይታይሻል አይደለ? ስለዚህ እንደዛ ስለሆነ ይሄኛው ሰውዬ ከዚህች ልጅ ጋር በመጣላቱ ጸጸት ውስጥ በጣም ድብን ያለ ጸጸት ውስጥ ከመግባቱ የተነሳ ሁሉም ላንቺ አበረ እያለ ነው። በቃ በዚች ምድር ላይ ሁሉም ላንቺ እያገዘ ነው፣ ሁሉም አንቺን ነው የሚለውን ሀሳብ ነው እያነሳ ያለው። ለምሳሌ አንቺን ስለተውኩኝ ተከፋ መሰለኝ ሰማይና ምድሩ እየገላመጡኝ። ገባሽ አይደል? አሁን እኔ አንዲት ሴት ስለተውኩኝ ሰማይ በምን በኩል ሊከፋ ይችላል? ምድር በምን በኩል ልትከፋ ትችላለች? በየትኛው ሁኔታ ልትገላመጥ ትችላለች? እሱ ግን ጭንቅላቱ የሚስልበት መንገድ አለ። ያው አንዳንድ የገጣሚ ስትሆኚ አንዳንድ ነገሮችን ዲቴል መረዳት አለብሽ፣ ጭንቅላት ውስጥ በደንብ እንትን ማለት አለብሽ ማለት ነው። ከዛ ዛፎች አበባዎች ደም እያነቡብኝ፣ ድንጋይና ዛፎች እጅጉን ሳቁብኝ ይላል። እንግዲህ ድንጋይ ይስቃል ይስቃል ነው ይስቃል እንዴ? ድንጋይ ይስቃል። እንደገና ነፍስ የሌላቸው ነገሮች፣ ሰውኛ ያልሆኑ ነገሮች ሰውኛ በሆነ ነገር መረዳት ማለት ነው። ሰውኛ ያልሆኑ ነገሮች ሰውኛ በሆነ መንገድ ተረዳ ይሄ ሰውዬ። አሁንም ምንም በተመለከተ ነው ማለት ነው፣ ጸጸትን በተመለከተ ነው ማለት ነው። ስለዚህ ያው ግጥም ሲጻፍ እንደነገርኩሽ አስቀድሜ አንዳንድ ነገሮችን በደንብ ወደ ውስጡ እንትን ማለት አለብሽ። አረዳድሽ በደንብ ዲቴል መሆን ስላለበት እዛ ነገር ውስጥ ትንሽ ዲቴል ያለው ነገር ለመንካት ሞክሬያለሁ ብዬ አስባለሁ። እንደ አንድ
ግጥም ጸሐፊ ማለት ነው። እስኪ ሙዚቃም ደግሞ እንደምታንጎራጉሩ ነግረኸኛልም ሰምቻለሁም እና አንድ ሙዚቃ ጋብዘን። እሞክራለሁ ነው ያልኩት። ሙዚቀኛ ነኝ አላልኩም፣ ግን ያው በተቻለኝ አቅም ሙዚቃ ቮካል ኤክሰርሳይሱን ከቲያትር ተውኔቶች ጋር ምናምን ነገር እየሰራው ስለመጣውኝ ትንሽ የምሞክርበት መንገድ ተፈጥሯል ብዬ አስባለሁ፣ ሳላስበውም ቢሆን ማለት ነው። እሺ። ፀሐይዋ ስትጠልቅ ትንሽ ላይኔ ዞማታል፣ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለ በስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ አጥር ጋር ቆሟል አንድ ሰው አልከለክል ወይ አልመልሰው አጥሩም ድንበሩም ውዴ አንቺም የሰው ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ እድሜው ላባራ ለባለጸጋ ዳሩሽ ግን ከሌላ ብትሄጅ ነውር ነው አሉሽ ያንቺ ትዳር ነው ወየኔና አንቺ ፍቅር ውዴ ንገሪኝ የቱ ነው ትክክል ተያት ይቻለም ለሐቅ የላትም ዳኛ ልክ ባንሆንም ልክ ነን እኛ ይላል። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት። ወንድም ወንድሙ ላይ ስለት እየሳለ በጭካኔ አሟሟት ሰው እየነደለ ህብረት ጢሻ ወርዶ እየተቃጠለ ረጋ ባለ ድምፅ ሰይጣን እልል አለ። እንክርዳዱ ስጋ ሲወድቅ ህይወቱ ሲጠቁር አዛውንቱ ወድቆ ወጣቱ ሲከብር እናት ጽንሷን ይዛ ስትደፈር ሞታ አካል ሲበታተን አንዱ 6 ቦታ አባት በልጁ ላይ ሲፈታ ቀበቶ ሰይጣን እልል አለ ድምፁን አሰምቶ። ቤተሰብ ፈረሰ በአንድ ጣሪያ ኗሪ ህይወት ስትጨልም ሁሉም አቀርቃሪ ሰማይ ደም ለበሰ ምድርም ገደል ሆነች ፀሐይም ጠለቀች ጨረቃም ተነነች። ኧረ ሰው ሰው እጅግ ከፋና ሰው አውሬ ሆነ አውሬው ሰው ሆነና። ኧረ ሰው
ሰው ተቀየረና ሰው አመለከ አምላኩን ተወና። እልል አለ ሰይጣን እጅግ እየሳቀ ምድር ስትጨልም እሱ ግን ደመቀ። የወፍ ድምፅ የለውም ጨለማው ሲላላ የሙት ሲወሰን ጥላቻ ሲፈላ ሕይወት እንደ ቀላል በመንገድ ላይ ሲቀር ሞት ስሙ ቀለለ ተረሳና መኖር ዘመድ አዝማድ የለም ጨለማው ሲላላ ብሎ ነገር የለም አልቋል በምቀኛ ሬሳ እንደ ቀላል በመንገድ ተዘርቶ በዱር በገደሉ የሚያነሳው ጠፍቶ ገላ ከመሬት ጋር ተመሳሰለና ተረግጦ ታለፈ ሰውም ተረሳና እልል ባዩ ሰይጣን እልልታ ቆመና ጉንጩን በመዳፉ ደገፍ አረገና አይኑን ባቀረረ እሱም ማዘነና። አመሰግናለሁ። ሰይጣን እስከሚያዝንበት ድረስ ከባድ ነው። ይለናል የሚለውን ነገር ለመግለጽ ያክል ነው። ስለዚህ ያው ማስተላለፍ የፈለኩት ምንድነው አንዳንዴ እንደ ሰውኛ ባህሪ ብናስብ ጥሩ ነው። የተፈጠርንበትን መንገድ ብንራመድበት በተሰጠን መንገድ ብቻ ብንጓዝ ጥሩ ነው። ባንጨካከን ጥሩ ነው። ልክ እንደ በፊቱ አብሮነታችን ቢጠነክር ብንተሳሰብ አንድ ላይ ብንሆን ጥሩ ነው። ከዚህ የተሻለ ነገር ይፈጠራል ብዬ አስባለሁ። ከዚህ የበለጠ ነገር ሀገራችን ታገኛለች ብዬ አስባለሁ። ብዙ መስራት ያለብን ነገሮች እያሉ ግን መስራት የሌለብን ነገሮች ላይ እያጋደልን ስለሆነ ትንሽ ቆም ብለን እናስብ የሚለውን ነገር ለማስረዳት ያክል። እውነት ነው። ያው አንተ የምትሰራው በግጥም ብቻ አይደለም፣ የተለያዩ ስራዎችን ትሰራለህ። ኪነ ጥበብ ውስጥ ያሉትን በትወናም በቃ ኪነ ጥበብ ውስጥ አሉ በሚባሉ ስራዎች እንዳለ ትሳተፋለህ እና በዳይሬክቲንግ ደግሞ እየሰራክ ነው ያለኸው። እንዴትስ ወደ ዳይሬክቲንግ ልትገባ ቻልክ? እና ደግሞ በምን ፊልምስ ነበር ወደ ዳይሬክት ማድረግ የጀመርከው? ኦኬ፣ ያው እውነት ለመናገር በቅርብ ጊዜ ነው ወደ ፊልም ሜኪንግ ውስጥ የተቀላቀልኩት እንጂ ሰፋ ያለ ጊዜ የሰራሁት በቲያትር ላይ ነው። በቲያትርና ግጥሞች ላይ ነው። ያው ግጥም እጽፋለሁኝ። የጻፍኳቸውን ግጥሞች የተለያዩ መድረኮች ላይ አቀርባለሁኝ። የስነ ጽሁፍ ምሽቶች ላይ አቀርባለሁኝ። ባህላዊ ሆቴሎች አሉ፣ ካፌዎች አሉ ምናምን ነገር በእንደዚህ አይነት መንገድ በሚመረቁበት ሰዓት የሚመጥነውን አይነት ግጥም አዘጋጅቼ አቀርባለሁኝ። ግጥሞችን አቀርባለሁኝ። በእንደዚህ አይነት መንገድ ነው በግጥም ውስጥ እንቅስቃሴ እያደረኩ ያለሁት አሁን ላይ። በቲያትር ሙያ ውስጥ ደግሞ ያው ቲያትር ዲቴሊ እኔ በቲያትሩ ወይም በስነ ጽሁፉ ተመሬበት ምናምን ነገር ተመርቄበት ምናምን ነገር ባይሆንም ከተለያዩ ታላላቅ ሰዎች የተሻሉ እውቀት ካላቸው ሰዎች አጫጭር ኮርሶችን ወስዳለሁኝ። የተውኔት ኮርሶችን፣ የቲያትር ስልጠናዎችን ወስድና የሰነጠልኩትን ደግሞ ያወቅኩትን ደግሞ ለሌላ ልጆች አካፍላለሁ ማለት ነው። ለአማተር የኪነ ጥበብ ቡድኖች እንቅስቃሴ እያደረግኩኝ ቲቶሪያሊውን እሰጧለሁኝ ማለት ነው። ትምህርቱን ኮርሱን አካፍላለሁኝ፣ አስተምራለሁኝ ማለት ነው። እማራለሁ፣ አስተምራለሁ ቲያትሩን ማለት ነው። ቢያንስ አሁን ላይ ወደ 3 ወደ 4 የኪነ ጥበብ ቡድኖች አሰነጥላለሁኝ። ከ300 በላይ ተማሪዎች አሉ ማለት ነው። እንደነገርኩሽ ጽሁፎችንም እያዘጋጀውም ራሴም ተውኔቱንም እያዘጋጀውኝ ጽሁፉንም እየጻፍኩኝም እሄዳለሁኝ። ተውኔቱንም መተወንም እሰራለሁኝ። ያስቀደም መስራት የጀመርኩት እንደነገርኩሽ ተውኔት ነው፣ መተወን ነው የምሰራው እና የተለያዩ ቦታዎች ላይ ፕሮግራሞች እናቀርባለን፣ ዝግጅቶች እናዘጋጃለን። እንዲሁም አንድ ጊዜ የማይረሳኝ ምንድን ነው ክፍለ ከተማ ነው፣ የክፍለ ከተማ ውድድር ነው፣ የክፍለ ከተማ ውድድር ነው እና ገጸ ባህሪ ሰይጣን ነው፣ የኔ ገጸ ባህሪ ሰይጣን ነው እና ኮስቲዩም በሚገባ ተሰርቷል። በደንብ ሜካፕ ተሰርቻለሁኝ። የሙታን ገጽ የተባለ ቲያትር ነው። በጣም አሪፍ ተውኔት ነው። ድርሰቱንና ዝግጅቱን ያደረገው ናትናኤል ታዱ ይባላል እና ይህን ቲያትር ዋና ገጸ ባህሪው ሰይጣን ነው እና በደንብ ተሰርቼ ምናምን ነገር ክፍለ ከተማ ለውድድር እናቀርበው ባክስቴጅ እየተዘጋጀን ባለበት ሰዓት ላይ ሽንቴ መጣ ምናምን ነገር ብዬ እወጣለሁኝ እኔ
አየር መውሰድ አለብኝ ምናምን ነገር አየር መውሰድ ስለፈለኩኝ ወደ ውጭ ወጣሁኝ ማለት ነው። እና ኮስቹም እንዳረኩት እና አጋጣሚ ሆኖ ከመድረክ ጀርባ እየዘጋጁ የነበሩ ሌላ የኪነ ጥበብ ባለሙያዎች ነበሩ፣ ተዋናዮች ምናምን ነገር ነበሩና ስወጣ ድንገት ልጅቷ ከፊት ለፊቴ ነው ግጥም ያለችው እና ቆማ እያየኋት በቃ ከታች የሆነ ነገር ሲፈስ ነው የታየኝ። በቃ ቆማ ፍጥጥ ብላለች ልጅቷ፣ በቃ ፍጥጥ ብላበኛለች ቆማ። እና እኔ ደግሞ ያው አንድ ተውኔት ስትሰሪ በደንብ ካራክተር ውስጥ መሆን አለብሽ እና ኮንሰንትሬት ማድረግ ስላለብሽ ካራክተሩን በደንብ ተላብሾ ምናምን ነገር በቃ አይኔን ጨፍኝ ምናምን እየተንቀሳቀስኩ ምናምን እንቅስቃሴ ሳደርግ ምናምን ነገር በዛው በራሱ ካራክተር ነው ከስሜት ሳልወጣ እና ልክ ፊት ለፊት ግጥም እንዳለች እላሌ ሽምታ አለቀቀች እና ድፍት ነው ያለች ወዲያው እና በጣም ነው የደነገጥኩት። በቃ ስሜት ውስጥ ምናምን ነገር ነበርኩኝ ምናምን። ከኮስቹሙ ባለፈ ደግሞ እኔ ራሴ ፊቴ ምናምን ተለዋውጦ ነበር፣ ገጸ ባህሪውን ሆኜ ስለነበር ማለት ነው። እና ፊቴ ምናምን ተለዋውጦ ስለነበረ በቃ ልጅቷ ራሷን ሷተች ምናምን ነገር። ልጆች መጥተው ምናምን ነገር ተሸከሙ ምናምን ነገር ይዟት ሄዱ። እና በቃ እስካሁን ድረስ እቺ ልጅ ያለችበት ሁኔታ ባቅ እና ደስ ይለኛል። ይሄን አጋጣሚ በቃ በተለይ ተውኔት ስሰራ አይረሳኝም። ስነ ጽሁፉን ሳቀርብ ደግሞ ድርጅቱን አልጠቅሰውም፣ ቦታውንም አልጠቅሰውም። ግን አንድ ትልቅ የሆነ ተቋም ነው፣ የፖለቲካ ተቋም ነው እና ታላላቅ ሰዎች ተጋብዞበታል ፕሮግራሙ ላይ ማለት ነው። ታላላቅ ሰዎች አሉበት፣ ያው በቲቪ የምናውቃቸው ምናምን ነገር አሉበት እና ጋርዶቻቸው ምናምን አሉ ነገር ሱፍ ለብሰው ምናምን ነገር ቁጭ ብሏል ምናምን ነገር። መነባነብ እያቀረብኩ ነው እና በገዛ ሀገሬ ጠላትነት ተብዬ ስወጣ ስገባ እጆቼን ሰቅዬ አምጣ መታወቂያ በልተፈተሽ ሲሉ ለገዛ ሀገሬ ባዕድ ካደረጉኝ የለውም ይቀላል ታዲያ ምኑን ኖርኩኝ ነው ግጥሙ። እና ልክ እችን ስንኝ ስላት የሆነ ምንም ያህል ሰውዬ ብድግ አለ ከመሀል። በህይወቴ ተሰምቶኝ ማያውቅ ስሜት ነው በቃ። እኔ በዛን ሰዓት ያን መነባነብ እያልኩኝ ሞቻለሁ ብዬ ነው ያሰብኩት። በቃ ወይ ሞቻለሁ ወይ የሆነ መቀመቅ እስር ቤት ውስጥ ወርጃለሁ ብዬ ነው ያሰብኩት። ብድግ አለ መጣ ወደ እኔ መነባነቡን አቆምኩት። ላብ ከዚህ ይፈሳል ምናምን ነገር፣ እጄ ምናምን ነገር ይንቀጠቀጣል ምናምን ነገር። ቆም እያዩት ዞሮ መጣ ምናምን ነገር። የልብ ምት ልነግርሽ አልችልም። እስካሁን ድረስ ትዝ ይለኛል የዛን ሰዓት የነበረኝ ድንጋጤ ማለት ነው። ፖዝ አረኩኝ በቃ እዛው ባለሁበት። መጣና ግንባሬን ስሙኝ 200 ብር ለጥፈልኝ እና ይሄኛው ስሜት በተለይ ስነ ጽሁፍ በማቀርብበት ሰዓት ብዙ ገጠመኞች አሉና ይቺን ገጠመኝ ግን በፍጹም በቃ ከጭንቅላት ያጠፋ በቃ እኔ ሞትኩኝ ወይ ታሰርኩኝ ምናምን ነገር በቃ እድሜ ልኬን ምናምን ነገር የሆነ መቀመቅ ውስጥ ገባው ምናምን ብዬ ነበረ ስስር የነበረው በዛ ሰዓት። እና እቺ አጋጣሚ ለኔ የማትረሳ ነች። እና በዚህ ሁኔታ እንግዲህ በእንደዚህ አይነት መንገድ እየተንቀሳቀስን እየሄድን ያው ብዙ ጊዜ ስነ ጽሁፍ ግጥሙን እንዳቀርብ መንገድ የተከፈተልኝ መጀመሪያው ምንድነው እንቁ ዜማ የሚባሉ ሴቶች ታውቂያለሽ? ጦቢያ ቲቪ ላይ ምናምን ነገር ሙዚቃ የሚያቀርቡ የነሱ ባች ደግሞ አሉ። ልዩ ዜማ የሚባሉ ደግሞ አሉ ታወቅሻቸው? እና አዲሱ ገበያ ነው የሚሰሩት እና የሆነ ጊዜ ጥሪ ያቀረቡ ሙዚቃ መስራት ለምትፈልጉ ምናምን ነገር ተብሎ ጥሪ ቀረበ። ሙዚቃ ቮካል ኤክሰርሳይሱን መስራት ፈልጌ ሄድኩኝ ማለት ነው። እዛ ስሄድ ሳይ በቃ እዛ ያሉትን ልጆች ልነግርሽ አልችልም። በቃ በጣም ድምጻቸው በጣም የሚገራረሙ ልጆች ናቸው። በቃ ትወጣለች ምናምን ታስረቀርቋለች፣ ትገባለች ምናምን። ስሜ ተመዘገበና በቅደም ተከተል ነው እየወጡ እንትን የሚሉት የሚያቀርቡት ማለት ነው። ስሜ ተመዝግቧል። እኔ ትወጣለች ምናምን ነገር ታቀርባለች ምናምን፣ አንዱ ይወጣል ምናምን ነገር አስረቅርቆት ምናምን ይገባል ምናምን ነገር። ድምጻቸው በጣም ነው የሚያስደነግጡት፣ የሚገራረም ድምጽ ያላቸው ልጆች ናቸው። እና ሳይ ጭራሽ ከኔ ጋር አይገናኝም እና አይ ለምን
ሙዚቃማ ማቅረብ የለብኝም እነዚህ ሙዚቀኞች ባሉበት ሰዓት ላይ ሙዚቃ እንዴት አቀርባለሁ አልኩኝ። በቃ ሙዚቃ ነው ብዬ ወጥቼ ግጥሜን ገጥሜ ልግባ እንጂ አልኩኝ። ከዛ ተራ የደረሰ ወጣሁኝ። ስም ማን ነው ምናምን ራሴን አስተዋወቅኩ። እሺ ምንድነው የምትሰራው ምናምን ነገር ገጣሚ ነኝ አልኩኝ። ገጣሚ ነኝ። ታዲያ ሙዚቃ እኮ ነው እዚህ የመጡ ልጆች እኮ ሙዚቃ ነው የሚሰሩት ምናምን ነገር አለ። ቃላብ ይባላል። አይ ሳይ አልኩት። አይሆንም አልኩት። እዛው መቅጠም ነው ፈልገው አልኩት። ከዛ እሺ በቃ ግጠም አለኝ። ከዛም በኋላ አንድ አጠር ያለች ግጥም አቀረብኩኝ ማለት ነው። አጠር ያለች ግጥም አቀረብኩለት። ከዛ በጣም ወደደው፣ ግጥሙን ወደደውና መስቀል አደባባይ ቅዳሜ ሙዚቃ ይቀርባል ካወቅሽ፣ ቅዳሜ ሙዚቃ ይቀርባልና መድረክ መሪው ደግሞ እሱ ነበረ። እኔ የምለው እስኪ እየመጣ ምናምን ለምን ግጥሞች አታቀርቡ ምናምን ነገር አለኝ። ኧረ በጣም ደስ ይለኛል ምናምን ነገር አልኩት። ከዛም በኋላ ጠራኝ፣ ሄድኩኝ፣ ግጥም ማቅረብ ጀመርኩኝ መስቀል አደባባይ ማለት ነው። በዚህ መንገድ በግጥሙ በደንብ የሚሄድበት መንገድ ተፈጠረ። እዛው መስቀል አደባባይ የሆነ ሰው ያገኘኛል ምናምን ነገር እንደዚህ ፕሮግራም ነበር ብታቀርብስ የሚል ሀሳብ ይመጣል ምናምን ነገር እያቀረብኩኝ ምናምን ነገር በግጥሙ ዲቴይል መግባት ጀመርኩኝ ማለት ነው። እና ያው ምን መወደው አባባል አለ መሰለሽ፣ ጨው ለሻይ አይሆንም፣ ሱካር ደግሞ ለወጥ አይሆንም ይባላል። እና በምትፈለግበት ቦታ ላይ ብቻ ተገኝ እና በምትፈለግበት ቦታ ላይ ብቻ ስትገኝ ራስሽን የሚለውጥሽ መንገድ ታገኛለሽ። እና እኔ የሄድኩበት ቦታ ትርፍ ነበርኩኝ። እዛ ሙዚቃ ለማቅረብ የሄድኩበት ቦታ ትርፍ ነበርኩኝ። ግጥም ሳቀርብ ግን ተፈላጊ ሆንኩኝ። ስለዚህ ትርፍ ሆኜ ላለመገኘት ተፈላጊ የሆኑበትን መንገድ አመቻቸውኝ። በዚሁ ወደ ግጥም ሙያ ውስጥ ገብቼ ጎን ለጎን ቲያትሮች፣ ከዛም በኋላ ፊልሞች መጻፍ ጀመርኩኝ ማለት ነው። በቲያትር በኩል ደግሞ ማውቃቸው ሰዎች ነበሩ። ከዛ ለምን ፊልም ምናምን ነገር አንሞክር ምናምን አጭር ፊልም ምናምን አንሞክር ምናምን ነገር፣ ከዛ እሺ ደስ ይለኛል ምናምን አጭር ፊልም መጻፍ ጀመርኩኝ። ለመጀመሪያ ጊዜ የሰራኋት አጭር ፊልም የስፖርት ቤት ምርቃት። ስፖርት ቤት ምርቃት ካየሽ በፕሮጀክተር ፊልም ምናምን ነገር ይታያል። የአክሽን የድብድብ ምናምን ፊልሞች ይታያሉ። እና ለምን እሱን ጽፈህ ምናምን አታዘጋጅም ተባልኩኝ። ጻፍኩኝ። አንድ ጎበዝ አሁን ላይ በደንብ እየተንቀሳቀሰ ያለ አሚር የሚባል ልጅ አለ እና ከሱ ጋር በስልክ ነው እንግዲህ በስልክ ጀመረ። እሱም የመጀመሪያው ነው፣ በእርግጠኝነት የመጀመሪያው ነው፣ እኔም የመጀመሪያ ነው ማለት ነው። እና በሱ ጀመርን። ከዛ ልክ እሱን አይተው ደግሞ ዳንስ የሚያስመርቁ ልጆች ደግሞ ዳንስ እናስመርቅ አስበን ነበርና እንደዚህ አዘጋጅልናል ምናምን፣ እንደዚህ ዘጋጅ ችግር የለውም እሺ ምናምን ነገር ተጻፈ። አሚር ተጠራ ምናምን ነገር፣ አሁንም በስልክ ተሰራ በዳንስ ምናምን ነገር። ከዛ ለሶስተኛ ጊዜ ሲሰራ ምን ሆነ ማለት ነው? ካሜራ ሆነ ማለት ነው። ካሜራ ሆነ። ከዛ እንደዚህ እያለ በፊልሙ ሙያ ውስጥ ሰተት ማለት ጀመረን ማለት ነው። ከዛ ጎን ለጎን ዳይሬክቲንጉም ደግሞ አይቀርም። ብዙ ጊዜ ስክሪፕት ሲጻፍ ስክሪፕት ራይተሩ የሚያስብበት መንገድ አለ። ይሄ ነገር በሚቀረጽበት ሰዓት እንደዚህ ቢሆን ብሎ የሚያስቀምጠው ከስክሪን ፕላይ ውጪ ቀረጻው ሰዓት ላይ ሌላ ዳይሬክተር ከሚሰራው በላይ ወይም ደግሞ ሌላ ሰው የኪነ ጥበብ ባለሙያ መጥቶ ዳይሬክት ከሚያደርገው በላይ ስክሪፕቱን የሚጽፈው ባለሙያው የሚያይበት አንገላል እና ብዙ ጊዜ የሀገራችን የስክሪፕት ጸሐፊዎች ራሳቸው ዳይሬክት የሚያደርጉት እና በጣም አሪፍ የተሻለ ነገር ይመጣበታል ፊልሙ ላይ ማለት ነው። እና እንደዛ ስለሆነ እኔም ራሴ የምጽፈውን ስክሪፕት ራሴ ዳይሬክት ባደርግ ደስ ይለኛል። አሁን ላይ በእርግጥ ሌላ ሰው የሚጽፈውን ስክሪፕት ዳይሬክት እያደረግኩኝ ነው፣ ግን ራሴ የምጽፈውን ስክሪፕት ግን በደንብ ከኔ ጋር አውርተን በደንብ ለረጅም ጊዜያት ምናምን ነገር በደንብ ተፋክተንበት ነው ይባል እንትን ተጨቃጭቀንበት ምናምን በደንብ ተደዳርተንበት ምናምን ካልሆነ በስተቀር ራሴ የምጽፈውን ስክሪፕት ራሴ ባዘጋጀው በጣም ደስ ይለኛል። በእንደዚህ አይነት መንገድ ወደ ፊልም ሙያ ውስጥ እንግዲህ በተቻለኝ አቅም ገባው ብቻ ነው እንጂ እየሰራው ነው ማለት አልችልም፣ ግን ወደ ኢንዱስትሪው ተቀላቅያለሁ ብዬ አስባለሁ። የምትወደው አባባል ምንድን ነው? እና ደግሞ ለምን የሚለውም ደግሞ ያው የምወደው አባባል ቅድም የነገርኩሽ ምንድን ነው
የጨውና የሱካር ያው በምትፈለግበት ቦታ ላይ ብቻ ተገኝ የሚለውን ነገር በጣም ሁሉም ሰው በላይፍ ውስጥ ተግባራዊ ማድረግ አለበት ብዬ አስባለሁ። በቃ የሚፈለግበት ቦታ ላይ ብቻ ከተገኘ እሱ ትርፍ አይደለም፣ ተፈላጊ ነው ማለት ነው። ስለዚህ ትርፍ ያልሆንበት ቦታ ላይ ባንገኝ በተቻለን አቅም የራሳችንን የሆነ ነገር የምናሳይበት ራሳችንን የምንለውጥበት መንገድ ብቻ ብንመርጥ ተገቢ ነው ብዬ አስባለሁ። እንደ ራሴ የምንረዳው ምንድነው ደግሞ አንድ የተውኔት አሰልጣኛችን በጣም ረጅም ጊዜ ነው ታሪኩን ከነገረን፣ ግን ስቲል ከጭንቅላት የማይጠፋው በቃ አንዳንዴ ትንሽ ነው ወይም ቀላል ነው ብለን ያሰብናቸው ነገሮች በጣም ረጅም ጊዜ እንደሚሄዱና ትላልቅ ነገሮች ይዞብን እንደሚመጡ እና አንድ ታሪክ አለ። ያቺን ታሪክ ቆይ ላጫውተሽ እና ምንድነው ታሪኩ? አንድ እናት አለች፣ ልጅ አላት እና ይቺ እናት ሁል ጊዜ አሳ ስትጠብስ ጭራውን ቆርጣ ነው ወይም ደግሞ ሙሉ በሙሉ ለሁለት ከፍላ ነው አሳውን የምትጠብሰው ማለት ነው። ሁል ጊዜ አሳ በጠበሰች ቁጥር ጭራውን ቆርጣ ትጠብሳለች። ከዛ ልጇ የእሷን አጠባበስ እያየች ታድጋለች። ታድግና እቺም ልጅ አሳ ስትጠብስ ጭራ ቆርጣ ትጠብሳለች። ልጅ ትወልዳለች ይችኛው። የዚህኛዋም ልጅ እያደገች ስትመጣ እናቷ የምትሰራው ምንድነው? አሳ ጭራውን እየቆረጠች ስትጠብስ ነው የምታየው። እቺም ደግሞ ታድጋለች። እቺም ታድግና ደግሞ ልጅ ወልዳ አሁንም አሳ ስትጠብስ ጭራውን እየቆረጠች ትጠብሳለች። ከዛ የሆነ ጊዜ እቺ ልጅ ጥያቄ ሆንባታል፣ ህፃኗ ልጅ ማለት ነው። እኔ የምለው እማዬ ለምንድን ነው ግን ሁሌ አሳ ስትጠብሺ ጭራውን እየቆረጥሽ የምትጠብሺው ስትላ፣ እኔ እንጃ እኔ እኮ ከእናቴ ነው ያየሁት ትላታለች። ለምን ሄደን አንጠይቃትም? ይሄዳል እናትየው ጋር ማለት ነው። ከዛ እናትየው ጋር ሲኬድ እኔ የምለው እማዬ ለምንድን ነው ግን አሳ ስትጠብሺ ጭራውን እየቆረጥሽ የምትጠብሺው ምናምን ነገር ሲል፣ አይ ሀያታችን ጠይቋል። እኔ እንኳን አላውቅም፣ እናቴ ስጠብስ ነው ያየሁት እና አጋጣሚ ሁሉም በህይወት አሉ። ከዛ ይሄዳሉ። ጃጅታለች ምናምን አርጅታለች። ይሄዱና እኔ የምለው ሀያቴ ለምንድን ነው አሳ ስትጠብሺ ጭራውን እየቆረጥሽ ስትጠብሺ የነበረው? እንዴ አሁንም እናንተ ስትጠብሱ ጭራውን እየቆረጣችሁ እንዴ የምትጠብሱት? አሁን እንደዛ እኮ ነው የምንጠብሰው ምናምን። አይ እኔ እኮ የዛን ጊዜ መጥበሻው ሙሉ አሳ ለመጥበስ ስለማይበቃ ነበረ እና ይሄን አለቻቸው ይባላል። አንዳንዴ የሆነ ቀለል አድርገን ወይም ትንሽ ነገር ነው ብለን የምንገምታቸው ነገሮች አድገው የሆነ ትልቅ ነገር ይዞብን ይመጣሉ። ወደ ትልቅ መንገድ ሲገቡ እናያቸዋለን። እና ብዙ ጊዜ ይቺ ታሪክ ከጭንቅላት አትረሳም ምን ለመናገር እና ይሄን ይዤ ነው ብዙ ጊዜ የሆነ ነገር ሲፈጠር መጠየቅን መልመድ አለብን። ብዙ ሰዎች የሆነ አጠራጣሪ ነገር ከሆነ ብንጠይቅ ብንረዳው ያን ነገር ተገናዝበን ብናደርገው የምናደርገውን ነገር በሙሉ አውቀን እያወቀን የምናደርገው ነገር ቢሆን ተመራጭ ነው ብዬ አስባለሁ። ጥበብ ለአንተ ምንድን ነው? ጥበብ ለእኔ ምጥ ነው ብዬ አስባለሁ። ምጥ ነው ጥበብ። ለምን? ከብዙ ድምፅ አልባ ጩኸቶችና ህመሞች በኋላ የሚገኝ ውጤት ነው። ሳናምጥ ሳንቸገር በደንብ ህመም ውስጥ ሳንገባ ጥበብን በተመለከተ የምናገኘው ውጤት አለ ብዬ አላስብም። ስለዚህ ጥበብ ራሱ ከስሙ እንደምንረዳው እኮ መጠበብ ነው አይደለ? በደንብ አእምሯችንን የሚያስጠብበን በደንብ ጭንቅላታችንን የሚጠይቀን ፈጣሪ እዚች ምድር ላይ ሲፈጥርም በጣም ትልቁ ነገር ሰጥቶን የሄደበት መንገድ ነው። ስለዚህ ጥበብ እጅግ በጣም ትልቁ ነው። ስለዚህ ለእኔ ጥበብ ምንድን ነው? ጥበብን በምን ትረዳታለህ? ጥበብን በምን ትረዳታለህ ካልሽኝ ጥበብ ለእኔ ምጥ ነው። ከብዙ ድምፅ አልባ ጩኸቶችና ህመሞች በኋላ የሚገኝ ውጤት ነው ብዬ እረዳዋለሁ።
እሺ በመጨረሻም አንድ ግጥም ለኔም ለተመልካቾችም እንደ መዝጊያ አንድ ግጥም ካለክ? እሺ ይሄ ግጥም ያው ብዙዎቻችሁ ታውቁታላችሁ፣ ትወዱታላችሁ የምለው ግጥም ነው። ብዙዎች አስተያየት እንደሰጡኝም በጣም የወደዱት አይነት ግጥም ነው እና በደንብ አሻሽየውም አቀርበዋለሁ፣ ወደ ተሻለም ሂደት አስኬደዋለሁ ብዬ ማስበው ግጥም ነው። ፈጣሪ ካለ አሁን የሚያነብ ባይኖርም አሁን ግን የግጥም መድብሎች ውስጥ የመግባት ሀሳብ አለኝ። ከፈጣሪ ጋር እየተማከርን ከማውቃቸው ሰዎች ጋር፣ ከኪነጥበብ ባለሙያዎች ጋር፣ ከሚያግዙ ሰዎች ጋር አንድ ላይ ሆነን የሆነ ነገር እንኳን ለመፍጠር በአቅሜ በምችለው አቅም በማውቀው ነገር ወደዛ መንገድ ለመሄድ እየሞከርኩኝ ነው። ገዳም ገብቻለሁ የሚል ግጥም ነው ማለት ነው። ፍቅሬ የዛሬ 10 ዓመት ለላክሽው ደብዳቤ መልሼልሽ ነበር አንብቤ ከልቤ። እንዴት ነህ ስትይኝ አሜሪካ እያለሁ አይ አም ፋይን ብዬ በእርግጥ መልሻለሁ። ዛሬ ከደገምሽው እግዚአብሔር ይመስገን ብዬ መልሳለሁ። ምክንያቱም ፍቅሬ ሆይ ገዳም ገብቻለሁ። ያኔ ምን በላህ ምን ጠጣ ብለሽ ስትጠይቂኝ ምሳዬን አሮስቶ ቁርሴንም በርገር ነው፣ ለእራቴ ደግሞ ገና ልወስን ነው ብዬሽም ነበረ። ግን ዛሬ ምን በላህ ምን ጠጣ ብለሽ ከጠየቅሽኝ ያን ቅዱስ ጸበሉን ባፌ ተጎንጭቼ ቡራኪ ባቄላ ይዞ መዳፎቼ በቅዳሴ ዜማ እጅግ ጠግቤያለሁ ብዬ እመልሳለሁ። ምክንያቱም ፍቅሬ ሆይ ገዳም ገብቻለሁ። ያኔ ያስደነቀ ነገር ብለሽ ስትጠይቅኝ በሰው ተጋብዤ ዋይት ሀውስ ገባሁ፣ ታዋቂ አርቲስቶችን በአካል አገኘሁ ብዬሽም ነበረ። ግን ዛሬ ያስደነቀ ነገር ብለሽ ብትጠይቅኝ ዋርካ ተደግፌ ቅዱስ መጽሐፍ ሳነብ ከአባታችን ቆብ ላይ ያረፈ ነጭ ርግብ። ያስደነቀ ነገር ብለሽ ብትጠይቅኝ እንደዚህ ልሻለሁ። ምክንያቱም ፍቅሬ ሆይ ገዳም ገብቻለሁ። ያኔ ያሻህን ላክልኝ ካለህበት ቦታ እንዲህ ያልሽኝ ለታ ያገኘሁት በላብ ለአመታት ስሰራ ለወራት ስሰራ ልኬልሽ ነበረ ስልኩን ላፕቶፖቹን ከአልባሳት ጋራ። ግን ዛሬ አንዲትም ሳለፋ አንዲትም ሳልሰራ እልክልሽ ነበር እምነት ሸንኮራውን ከጸበሉ ጋራ። አትላኪልኝ አሁን አትጻፊ ደብዳቤ፣ እኔ አልገኝም ቀሲስ ሆኗል ልቤ። በያሬድ ዝማሬ በማጠንቱ ዕጣን በስዕለ አድኅኖ በጧፉ ብርሃን መሀል ላይ ቆም ያለው። ምክንያቱም ፍቅሬ ሆይ ቢጫ ልለብስ ነው ይላል ግጥሙ። አመሰግናለሁ። በጣም ደስ ይላል። በጣም ደስ ይላል። በጣም እናመሰግናለን። እንዲሁም ደግሞ በመጨረሻም ማመስገን የምትፈልገው አካል ካለ እድሉ ልስጥ። እሺ ያው እንግዲህ እስከዛሬ በመጣሁበት መንገድ የብዙ ሰዎች እጅ አለበት። ገና የሚሄድበትን መንገድ የብዙ ሰዎች እጅ ይኖርበታል እና ትልቅ የስኬት መድረክ ላይ ሆኜ እነዚህን ሰዎች ከልብ ያመሰግናለሁ ብዬ አስባለሁ። ዛሬ ለምስጋና ስም ከዘረዘርኩኝ በኋላ ጥሩ አይደለም ከወጣሁ በኋላ። ግን በፍጹም በህይወታችን ውስጥ ሁልጊዜም በዚች ምድር ላይ ትልቁ አሻራ ያለው እግዚአብሔር ነው፣ ፈጣሪ ነው። ስለዚህ የድንግል ማርያምን ልጅ በደንብ አመሰግናለሁ እዚህ ስላደረሰኝ። እስከዚች አመት፣ እስከዚች ወር፣ እስከዚህ ሳምንት፣ እስከዚህ ቀን፣ እስከዚህ ሰዓት፣ እስከዚህ ደቂቃ፣ እስከዚህ ሰከንድ ድረስ ስላደረሰኝ አመሰግናለሁ። በመቀጠል ያው ለእኔ የምትኖርልኝ ለልጆቿ የምትኖር እናት ነች እና እናቴን በደንብ ላመሰግናት እፈልጋለሁ። በደንብ ከዚህ የተሻሉ ስራዎች ሰርቼ
በህይወት ኖራልኝ ፈጣሪ እድሜዋን ረጅም አድርጎልኝ ደስተኛ ሆና ማየት ፈልጋለሁ እና ፈጣሪ እድሜዋን ይስጣት። አሜን። እና እናቴ ከልብ አመሰግናለሁ። ምንም ነገር ሳትገፊብኝ፣ ምንም ነገር ሳትቃረኝ፣ በተለይ በአርት በኪነ ጥበብ ጉዳይ ውስጥ እያየሽ በርታ እያልሽ እዚህ አሁን ያለሁበት ሁኔታ ላይ ገና ወደፊት የምኖርበት ሁኔታ ላይም ስለምታደርሽኝ ስላደረሽኝ በደንብ አመሰግንሻለሁ። በምሰራው የኪነ ጥበብ ጉዳዮች በሙሉ የእናቴን ስም ነው የምጠቀመው። ምክንያቱም እናቴ ነች የኪነ ጥበብ ጉዳይ ውስጥ በሙሉ እንድገባ የምታደርገኝ፣ ኪነ ጥበብን አጠንክሬ እንድሰራ የምታደርገኝ እናቴ ስለሆነች እናቴ እወድሻለሁ፣ አከብርሻለሁ። ረጅም እድሜ ከጤና ጋር ይስጥሽ። አሜን። ይስጣቸው። አሜን። እሺ ሺባ ፖድካስት ቤተሰቦቻችን ለዛሬ ነበረን ፕሮግራም ይህንን ይመስል ነበር። ብዙ ቁም ነገሮችን እንዳየን ተስፋ እሺ ሺባ ፖድካስት ቤተሰቦቻችን ለዛሬ ነበረን ፕሮግራም ይህንን ይመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ ለዛሬ ነበረን ፕሮግራም ይህንን ይመስል ነበር። ሳምንት ኧረ ጉዴ ፈላ ምን ነው ደንግጠሻል በቅድሙ ማርያም ራኩ ሙሉ ከካራክተር እሺ ሺባ ፖድካስት ቤተሰቦቻችን ለዛሬ ነበረን ፕሮግራም ይህንን ይመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር እንሰንብት። አንተንም በጣም አመሰግናለሁ እዚህ ስቱዲዮ መተክ ፕራንክ አድርገኸኝ ለፕሮግራሜን አክብረ መተህ እንዲሁም ደግሞ እንድንጫወት ስለፈቀድክ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔም አክብራችሁ ስለጠራችሁን በደንብ ከልብ ያመሰግናለሁ። እንግዲህ በተሻሉ ስራዎች በተሻለ ነገር ደግሞ ድጋሚ እንገናኛለን ብዬ አስባለሁ። እንገናኛለን። እሺ ቴንክ ዩ ፎቶ የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት